ኧረ አላለቀም። እኛ በቃ ምንም አልገባልንም። ወላሂ ሞከርን አልሆነ አለ ኡስታዝ። ትንሽ እንኳን ዛሬ ብንሞክር ብዬ ነበር። እሺ ስንት አካባቢ ተሰባስበላቸው ማለት የሆነ እንትን አስጀምሮላቸዋል? ከዛ ከነበረው የዛኔ ሂጃቸዋለሁ ማረሚያ ቤት። የዛኔ እኮ ለዛ ማስጨረሻ እኮ ነው አሁን ይህን ሰሞን እንትን ያልነው። እሺ መርሐባ ያ ጀማ። እዚህ እኔ ጋር 1000 ሰዎች አላቸው። ኡስማን ወንድሜም ጋር የሆኑ የተወሰነ ሰዎች ይኖራሉ። ታኩሩም ጋር ልክ እንዲሁ ሰዎች ይኖራሉ። ሁላችሁም አንዴ የሆነ ነገር ልንገራችሁ። አሁን ለታ ኔትወርክ አስወጥቶኝ ነው ታኩር ጋር ገብቻ ነበር። ባለፈው ደሴ ሄጄ ነበር። ደሴ ማረሚያ ቤት ገብቼ ሙስሊሞች ያሉበትን ሁኔታ አይቼ ነበረ እና መስጂድ እየሰሩ ነበር። ግን ገና ኮሎን ምናምን የቆሙ ብሎኬት ራሱ ገና አልተደረደረም የዛኔ። እና ይህን መስጂድ የሚያስጨርሱልን ሰዎች ጠይቁልን ብለው አይተንላቸው ነበረ። በዚያው ላይ እስር ቤት የሚገኙ ሙስሊሞችንም ሆነ ክርስቲያኖችን ለተወሰነ ደቂቃ ያክል ዳዕዋ አድርጌላቸዋለሁ አስታውሳለሁ። እና የሚያግዛቸው ሰዎች ይፈልጋሉ መስጂዱን የሚያስጨርስላቸው። እና ይህን መስጂድ ባካቸው አስጨርሱልን፣ መስገድ እንፈልጋለን በዚህ በመስጂድ ውስጥ እያሉ ነበረ። እና ለእነርሱ ገቢ ማሰባሰቢያ ዛሬ በተቻላቸው አቅም ሁላችሁም ኢንሻአላህ ታግዛላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን በና መስጂደን ሊላሂ ፊል አርድ በነ ላሁ ለሁ ቤተን ፊል ጀና ብለዋል። ለአላህ በምድር ላይ ቤትን የገነባ መስጂድን የሰራ ሰው አላህ በጀነት ውስጥ ቤትን ይሰራለታል ብለዋል። ሁለተኛ ነገር እዛ መስጂድ እናንተ ብትሰሩ ሰዎች እዚያ በሰገዱበት ቁጥር የማይቋረጥ የሆነ ምንዳ ለእናንተ ይመጣላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ ማተ ብኑ አደም انقطع عنه العمل إلا من 3 صدقة جارية أو علم ينتفع به أو ولد صالح يدعو له የአደም ልጅ በሚሞት ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከእርሱ የመልካም ስራው ምንዳ ይቋረጣል ከሶስት ነገራቶች ብቻ ሲቀራሩ። አንደኛ ምንዳው ሊቋረጥ የማይችል የሆነን መልካም ስራ ሰርቶ ከሆነ፣ ለምሳሌ ሰውየው መስጂድ ሰርቶ ከሆነ በዚያ ሰዎች በሰገዱ ቁጥር፣ ዚክር ባደረጉ ቁጥር፣ ቁርአን በቀሩ ቁጥር ያን መስጂድ ለገነባው ሰው የማይቋረጥ የሆነ ምንዳ ይሄድለታል ሞቶ ራሱ ማለት ነው። እና ስለዚህ በተቻላቸው አቅም ወንድሞቻችንን በደሴ ማረሚያ ቤት ለሚገኙ መስጂዳቸውን እንገንባላቸው፣ መስጂዳቸውን እንጨርስላቸው። ባረከላሁ ወድ አንተ ማነው? ኡስማን አካውንቱን ይዘሽዋል? ታኩረኝ ኡስማን በቴሌ ብር እናድርገው። አካውንት እንትን ከሚል ቴሌ ብር ላይ አሪፍ ሰው ቀለል አድርጎት እንዳስገባ ኡስማን። በሁለቱም አካውንትም ቴሌ ብርም ሁለቱንም ሰው ቴሌ ብር የማያውቅ ሰው ስለሚኖር ንግድ ባንክ አካውንትና ቴሌ ብር አድርገው። ንግድ ባንክ አካውንት ኬታ መጥተዋል። አላስከውም? አላስኩትም። እዚህ ስልኬ ውስጥ ነው ያለው፣ አላወጣሁትም። እንዴት አድርጌ ቼክ አድርጌ ላምጣልሽ? ፖስት አድርገዋል አይደል? እዛ ጋር ጽፌ ልምጣ እኔ። እንዴ ጻፈውና ኡስማን በቃ መጣው። እሺ እሺ ይጻፍ። እሺ አይስ መርሐባ። እና በተቻላቸው አቅም እንያቸውን ታስቀምጣላቸው ልጆች። አንዴ ኮፒ ሊንክ ወይንም ታብ አድርጉ፣ ዋርኒንግ እስኪነሳ ድረስ ከላይ አንተ ዋርኒንግ ምልክት አለ። እሺ እና መርዳት ማገዝ እንያቸውን ታስቀምጣላቸው ኢንሻአላህ። እንትኑን አካውንቱን ያስቀምጥላቸዋል፣ የማረሚያ ቤቱን ማለት ነው። የሙስሊሞች ማረሚያ ቤት መስጂድ ማስጨረሻ የሚሆን እናግዛቸው። ቃሉ ለቀድ ዐሊምተ ማ አንዘለ ሃኡላ። እሺ ንግድ ባንክ ሲቢኢ ባንክ ያላችሁ የምትፈልጉ 1066 06 32 33 7 ታኩረጋ ንግድ ባንክ እንደዛ እንደ በክቴስታ ፈተሽብን። እሺ 1066 06 32 33 7 ቴሌብር የምትፈልጉ ደግሞ 09 88 87 86 መጨረሻው ስንት ነበር? 94 ነው።
እሺ እስኪ ለምን አንድ ኮሜንት ላይ ነው ልጻፍላችሁ አንድ ጊዜ ታኩሩ ንገረኝ። እሺ ልንገርህ 1066 98 አገኘ 1066 06 32 33 7 ስም የሚለው በመስጊዱ ስም ነው። አተውባ ነው የሚለው የመስጊዱ ስም። እሺ አተውባ ቴሌብር አተውባ። ቴሌብር ደግሞ የምትፈልጉ 0988 87 86 97 ነው አይደለ ኡስማን? አንድ ጊዜ አይን አንድ አካውንትን አድርጋችሁ 98 እሺ 32 33 7 አተውባ ነው የሚለው የመስጊዱ ልጆች ኮሜንት ላይ አስቀምጬላችኋለሁ። በዚህ እንትን በሉ 97 ነው 98 ነው ኡስማን? 98 እሺ 0988 87 86 98 ቴሌብር ማስገባት ትችላላችሁ። ሂጅራ ደግሞ የምትፈልጉ እሺ በቃ 0988 87 86 98 ኡስማን ቴሌብር የምትፈልጉ አካውንት ደግሞ 1066 06 32 33 7 ሂጅራ ባንክ የምትፈልጉ ደግሞ 173 13 01 0001 እሺ ልጆች አንዴ እንትኑ ወርኒንግ እንዲነሳ ታብ ማድረጋቸውን አታቋርጡ፣ ወይ ነው ኮፒ ሊንክ ማድረጋቸውን አታቋርጡ። እሺ ከላይ የዋርኒንግ ምልክት እንዳለ ነው። እሺ እና በተቻላችሁ አቅም ሁላችሁም አግዙ። እሺ ቴሌብር 0988 87 86 98 ንግድ ባንክ አካውንት 1066 06 32 33 7 አተውባ መስጊድ ይላል። ቴሌብር ለምትፈልጉም አለ 0988 87 86 98 እሺ ቴሌብር 09 አንዴ ያዙት 88 87 86 96 98 እሺ የተቻላችሁና በዚህ ቴሌብር መርዳት ትችላለች። መዋጮ ለመስጊድ ማሰሪያ ነው 1066 06 32 33 7 ታብታብ አርጉት። ዋርኒንግ ኮፒሊንክ እና ታብታብ አርጉት። እሺ ኮፒሊንክ እና ታብታብ ሁላችሁም አርጉ። ጉዳዩ ከ47 ዓመት በላይ ያስቆጠረ ማን ነው ጌም የሚልከው? ከ47 ዓመት በላይ ያስቆጠረ መስጊድ ነውና አሁን ላይ በጣም እያረጀ ስለመጣ ለሱ ማሳደሻ እና ማሰሪያ እያሰባሰብን ነው። መስጊዱ የሚገኘው ደሴ ውስጥ ነው። ማሻአላህ እናመሰግናለን። 500 ብር ቴሌብር ላይ ገብቷል። ይገባል ገሚ 400 ብር ገብቷል። ማሻአላህ ያስገባችሁ ከታች ይገባል። ቴሌብር ላይ እየገባ ነው። 09 88 87 86 98 ቴሌብር 98 እኮ ኦመሬ ገስት ላይ እዚህ ላይ ገስት ላይ መግባት የሚቻል አይመስለኝም። እንትን ካላረክ ገብተህ ካልሆነ አይ ሁሱ ስላለ ንግድ ባንክ የምትፈልጉ ደግሞ 1066 06 32 33 7 ቴሌብር የምትፈልጉ ደግሞ 0988 87 86 98 ሂጅራ ባንክ የምትፈልጉ ደግሞ 173 13 01 0001 እና ሚስት ናቸው እነሱ። ተነሱ ጋር ሄድኩኝ፣ ግን ባሌ ያለ ባሌ አገር ቤት ነው ያለው። እኔ ሸሪዓን ብዙም አላውቅም፣ ያኔ ሰላምቴ ነኝ እኮ። እሺ ባለማወቅ የሄድሽው አትጠይቂበት።
ባለማወቅ ሄድሽው አትጠየቂበትም፣ ችግር የለውም። ግን መካ ከሆነ ያለሽው ከሴቶች ጋር ሰብሰብ ብለሽ ትሄጃለሽ። ከመካ እስካለሽበት ቦታ 80 ኪሎ ሜትር ርቀት ቦታ ላይ ከሆነ ችግር የለውም። የዛኔ ሰብሰብ ብላችሁ ትላላችሁ። ከ80 ኪሎ ሜትር በላይ ርቀት ያለው ከሆነ ደግሞ ባልሽ ወይንም ደግሞ አባትሽ ወይንም አያትሽ ወይንም ወንድምሽ ከነዚህ አንዳቸው አብሮሽ ይሄዳል። እሺ ከላይ ያለው ሰላም ያለው ወላ ሌላ ደግሞ ውስጥ እንትን ለምሳሌ 3 4 ሆነን ትጠይቃለሽ። አንድ ጊዜ ከላይ ሻሃዳ መያዝ ፈልግ ሰው አለ? ሰላም አለይኩም ወራህመቱላሂ ወበረካቱህ። ጥያቄ እኔ ውዱእ ኖሮኝ የህፃን ልጅ ፑፑ ካጠብኩኝ ውዱእ ይጠፋል? ምን አለ? ህፃን ልጅ ካጠብኩኝ የ4 ዓመት ልጅ ማለት ምግብ ምናምን ይበላል። ካጠብኩትኝ ውዱእ ይጠፋል? እሺ በጓንት ካጠብሽ ውዱእ አይጠፋም። በጓንት ከታጠበ ውዱእ አይጠፋም። ህፃን ስለሆነ ጓንት ይደብራል። በእጅ እስከሆነ ድረስ ይጠፋል ውዱእ። ተረጋጊ እንጂ ለምን ልሰልሽ ታዲያ? በእጅ ከሆነ ብልት እስከተነካ ድረስ የህፃን ልጅም ቢሆን ውዱእ ይጠፋል። ውዱእ ይጠፋል። ነቢያችን ሰለላሁ ዐለይሂ ወሰለም ብልት የነካ ውዱእ ያድርግ ብለው ተናግረዋል። ስለዚህ ሰውን ብልት የነካ ሰው የህፃን ልጅ ቢሆን የዛኔ ውዱእ ይጠፋል። አይ አመሰግናለሁ። ሹክራን መርሐባ ዐፍወን። አይ እስቲ ያቀለ ቀጥል። እሱ ሌላ ደግሞ ያኔ ሁለት 3 ሆነን ስንሰላት ሶላት እንዴት ብለን ያኔ ኢማም መሆን አይቻልም? ሴት እንደሆነ ኢማም መሆን አትችልም። እንዴት ነው የምንሰራው? ትችላለች። ሴቶችን ማሰገድ ይችላሉ። ይቻላል፣ ችግር የለውም። ኦኬ ታይ ሹክራን። የእስራኤል ህዝብ ለምን የተመረጠ ሆነ? እሺ የእስራኤል ህዝብ ለምን እያወራ ነው? የእስራኤል ህዝብ ለምን የተመረጠ ሆነ ይላል። በጊዜያቸው መርጧቸው ነበረ። በመካከላቸው ነቢያትን አስነስቶላቸው ነበር። መቼ? በጊዜያቸው ቦታቸዋል። አምላክ አላህ ስብሐነሁ ወተዓላ በርካታ ነቢያቶችን አስነስቶላቸዋል። በመካከላቸው ኢብራሂም ዓለይሂ ሰላም፣ ታላቁ ኢብራሂም በጣም ከባድ መስዋዕት ከፍሏል። ወደ አላህ ስብሐነሁ ወተዓላ ስለተጠራ ሰዎች ወደ እሳት ላይ ወርውረውታል። ያን አላህ ስብሐነሁ ወተዓላ ከእሳታቸው አድኖታል። ከዚያ በኋላ ቃል ገባለት አላህ ወጀዐልና ፊ ዙርየቲሂ ነቡወተ ወልኪታብ፣ የነብይነትን ማዕረግ በአንተ ዘር ላይ አቆማለሁ፣ መለኮታዊ መጽሐፍንም ልክልኝ። ከእርሱ በኋላ እስማኤልና ኢስሐቅ ተወለዱለት። በኢስሐቅ በኩል በርካታ ነቢያትን ላከለት። በኢስሐቅ በኩል ማን ወጣ? ያዕቆብ ወጣ። ያዕቆብ ሌላኛው ስሙ እስራኤል ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም እስራኤል ይሉታል። እስራኤል ማለት አብዱላህ፣ የአላህ አገልጋይ፣ የአላህ ባሪያ ማለት ነው። ኢል የሚለው የአምላካችን የአላህ ስብሐነሁ ወተዓላ ስም ነው። በዕብራይስጥኛ ቋንቋ ኤል፣ ጅብራኤል፣ ሚካኤል፣ ኢስራፌል፣ ሩፋኤል፣ እነዚህ ሁሉ ታላላቅ መላእክቶች የአላህ ስብሐነሁ ወተዓላ አገልጋይ መሆናቸው የሚገልጽ ነው። ኤል የሚለው እንዳጠቃላይ የአምላካችን የአላህ ስም ነው። ይህንን ስም ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ይጠራል። ኤል ወይም ኤሎ እያለ ይጠራበታል። ኤል የሚለው የአምላክ ስም ነው። እንዳጠቃላይ ታቻው የአምላክ ስም ነው እና እስራኤል ያዕቆብ ሌላኛው ስም ነው። ከእርሱ ዘሮች አላህ ስብሐነሁ ወተዓላ በርካታ ነቢያትን አስነስቶለታል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እነ በኒ እስራኤል ካነት ተሱሱሁሙል አንቢያ ኩለማ ማተ ነቢዩን ኸለፈሁ ነቢያ። የእስራኤል ልጆች ነቢያት ይተካኩላቸው ነበር ከአላህ ዘንድ። አንድ ነቢይ በሞተ ቁጥር ሌላ ነቢይ ይተካላቸዋል። ነቢያትን በጣም አዛ አድርገዋል አይሁዶች። ከሙሴ በኋላ የተነሱ ህዝቦች እነዚህ ሰዎች በጣም ነቢያትን አዛ አድርገዋል። በጣም በርካታ ነቢያትን ገለዋል። ለምን? መጽሐፋቸው ተበረዘ። የተበረዘውን መጽሐፋቸውን እንደተበረዘ ሲነግሯቸውና ይሄ ደግሞ ስህተት ነው እውነት ነው ብለው የሚያርምን ቃል በመጣላቸው ጊዜ እኛ ጠብቀን አቆይተናል ብለው ያምናሉ እነዚህ ሰዎች።
የዛኔ ስህተታቸውን የሚነግራቸውን ሁሉ ይገድሉ ነበረ። ሐታ መሲሁንም አንዳንድ እርማቶችን ሰጣቸው፣ አንዳንድ ህግጋቶችን ሻረላቸው ከአላህ ዘንድ በተሰጠው ስልጣን መሰረት። ከሻረላቸው መካከል መሲሁ ለምሳሌ የሰንበት ቀን ለሙሴና ለህዝቦቹ የተሰጠ ነበር። በዚያ ቀን ማንም ሰው ስራ መስራት አይችልም፣ አምልኮ ብቻ ነው እንዲያደርግ የታዘዘ ነበር። ነገር ግን መሲሁ መጥቶ ይሄንን ሻረላቸው። ያ ማለት በሰንበት ጊዜ ሰርቶ አሳያቸው። ወኡሒለ ለኩም ባዕድ አለዚ ሑሪመ ዐለይኩም አላቸው። ከፊል በእናንተ ላይ እርም የተደረጉ ነገሮችን እንድፈቅድላችሁ ተልክ ያለሁኝ አላቸው ከአላህ ዘንድ። በሰንበት ቀን መስራትን አሳያቸው። የዛኔ ተቃወሙት እነዚህ ሰዎች። እንዴት ትሰራለህ አሉት። እኔ የሰንበት ጌታ ነኝ ማለት በሰንበት ላይ ስልጣን የተሰጠኝ ነኝ ከአምላኬ ዘንድ ለማለት ነው። ጌትነት ስልጣን መሰጠቱን ነው ክርስቶስ የሐዋርያት ሥራ ምዕራፍ 2 ቁጥር 28 ላይ እግዚአብሔር ለኢየሱስ ክርስቶስ ጌታ አደረገው ይላል። እግዚአብሔር ኢየሱስን ጌታ አደረገው ማለት ስለዚህ በሰንበት ላይ አምላክ ስልጣን ሰጠው ስራን እንዲሰራና እንዲያሳያቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ይናገራሉ። ሰንበት ቀን ለሙሴና ለህዝቦቹ ተሰጣሉ። እሁድ ቀን ለሙሴ ለመሲሁና ለተከታዮቹ ተሰጣሉ። ጁምዓ ቀን ደግሞ ለእኔና ለእናንተ ለትውልዶቼ ተሰጠ ብለው ተናገሩ። አያቸው አይደለ? ይህ ነው እንዳጠቃላይ እስራኤላውያኖች የተመረጡት በመካከላቸው ታላላቅ ነቢያቶችን አላህ ሱብሓነሁ ወተዓላ ስላስነሳላቸው ነው። ወለቀድ እኽተርናሁም ይላል አላህ ራሱ በቁርአን ላይ ዐላ ዒልሚን ዐለል ዓለሚን፣ በዓለማት ህዝቦች ላይ በእውቀት በእርግጥም መርጫቸዋለሁ እያለ ይናገራል። እንዲህ አሁን ነቢያትን የሚያሳድዱትን አይደለም፣ ልብ በሉ፣ ነቢያትና ተከታዮችን ለማለት ነው። አሁን ያሉትን ህዝቦች አይደለም፣ ወይንም ደግሞ በዚያን ዘመን ሐታ ነቢያት የሚያሳድዱትን አይደለም። ነቢያትን የሚያሳድዱና የሚገድሉ ናቸው። አብዛኞቹ አጥፊዎች ናቸው። አብዛኞቹ አጥፊዎች ናቸው። ለነቢያት በጣም አስቸጋሪ ነበሩ። ሙሴን በጣም አስቸግረውታል። መሲሁን በጣም አስቸግረውታል። አብዛኞቹ የሚገባቸውም አልነበረ። ሙሴ ብዙ ዓመት አስተምሯቸው አሪና አላህ ጀህረተን አሉት። አሁን በቃ በገሃድ አላህን ካላሳየን አናምንም ብለውታል። ለን ኑእሚነ ለከ ሐታ ነረ አላህ ጀህራ፣ በገሃድ አላህን ካላሳየህን አሉ። እያስተማራቸው ተአምራትን እያሳያቸው ይሄ በቂ ነበር አይደል? ለማመን እንዲህ አስቸጋሪ ነበር። መሲሁን በጣም ስንት አስተምሮ መጨረሻ ላይ በቃ አንዴ አምላክን አሳየንና ይብቃና አሉት። እስከዛሬ ከእናንተ ጋር ይህን ሁሉ ሳስተምር አይገባም ነበር? በእኔ በኩል የሚሰራው እርሱን ካያችሁ ልክ አምላክን እንዳያቸው ይቆጠራል እያደረገ እዚያ ወይ እንዳጠቃላይ ምንም የሚገባቸው ህዝቦች አልነበሩም። አብዛኞቹ እስራኤላውያኖች አጥፊዎች ነበሩ። ነቢያቶችን ያሳድዱ ነበር። አላህ በቁርአን ላይ ሲገልጻቸው ምን አለ? ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅትሉን አለ። ስሜታቸውን የማይስማማ ነቢይ በመጣላቸው ቁጥር ከፊሎቹን ያስተባብሏቸዋል፣ ከፊሎቹን ይገድሏቸዋል አለ። የግድያ ሙከራ በርካታ አድርገዋል በመሲሁ ላይ። አላህ መሲሁን ግን አዳነው፣ ወሰደው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም ልክ እንዲሁ አይሁዲዎች የግድያ ሙከራ ያደረጉባቸው በርካታ ጊዜ አላህ ሱብሓነሁ ወተዓላ ከሴራቸው አዳናቸው። በርካታ ነቢያትን አሳደዋል፣ በርካታ ነቢያትን ገድለዋል። ይባቸዋል። ይሄን ይመስላል። እሺ እና የተመረጡ ሲባል ጊዜ ነቢያቶችንና ተከታዮቻቸውን አስመልክቶ እንጂ ሌላን አይደለም እንጂ ሌሎቹ አብዛኞቹ የተረገሙ ናቸው። እስራኤላውያኖች አብዛኞቹ አላህ ቃል በቃል በቁርአን ላይ ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውድ ወዒሳ ብን መርየም ይላል። ሉዒነ አለዚነ ከፈሩ ሚን በኒ እስራኤል፣ እነዚያ ከእስራኤል ልጆች ያን እስራኤላውያኖችን እየረገማቸው ነው። በቃ ከዚህ በኋላ ከእናንተ ዛፍ አይብቀል እያለ ረገማቸው። ከዚያ በኋላ ዳግም ከእነርሱ ነቢይ እንደማይነሳ ፍሬ ሊያፈራ የሚችል ከሌላ ዘር ከእስማኤላውያን እንደሚነሳ እየገለጸላቸው ነው። በደንብ ላስተዋለ ሰው መሲሁ እዛ ላይ ዛፍን እየረገመ ነው ብሎ ያሰበ ክርስቲያን ካለ ተሳስተዋል። እንዴት ነው ግዑዝ የሆነ ነገር ሊረግም የሚችለው? ግን መሲሁ አብዛኛውን ጊዜ በምሳሌያዊ ንግግር ነው ንግግሩ። ገብታችኋል አይደለ? የእርሱ ንግግር በጣም ይገብዳቸዋል። እርሱን ለመረዳት የእርሱን ንግግር አብዛኛውን ወላሂ ቁርአንን አንብቡት፣ አትጥሉት፣ ቁርአን አትፍሩት። ቁርአን የመሲሁን ትምህርት ብቻ አሽንዳ ውሰዱና በቁርአን ላይ እንዳለ መጽሐፍ ቅዱስ ላይ ያሉትን ጥያቄዎች ሁሉ የሚፈታላችሁ ቃል አድርጎ ነው አምላክ ያወረደው። ዝም ብሎ በከንቱ አይደለም የመሲሁን ትምህርት አላህ ያወረደው። እዚያ ላይ ሰዎች ለተሸወዱበት ጥያቄዎች ማብራሪያ ነው ያወረደው። ስለዚህ በመሲሁ አንደበት ተረግመዋል ሲል ጊዜ መሲሁ የረገመው ምንድን ነው ብላችሁ ሄዳችሁ መጽሐፍ ቅዱስ ላይ ስታዩ ዛፍን ረግሟል። ዛፍን አይደለም እየረገመ ያለው፣ ግን እሱ ቅኔያዊ ንግግር ነው።
እየረገመ ያለው ፍሬያማ ሊሆኑ ያልቻሉ እነዚያን የእስራኤል ልጆችን ነው። ከዚህ በኋላም ፍሬ አይፍራብሽ ያለው ዳግም ከነርሱ ፍሬያማ ሊያደርግ የሚችል የአምላክን ሕግና ስርዓት ነቢይ ሊወጣ እንደማይችል እየነገራቸው ነው። ነገር ግን ፍሬያማ የሚሆነው ማን ነው ተብሎ ከተገለጸ ቃል በቃል አላህ በቁርአን ላይ በመሲሁ አንደበት ሙሐመድንና ተከታዮችን ፍሬያማ ህዝቦች ገልጫቸዋለሁ ብዬ ገልጫቸዋለሁ እያለ ይናገራል። ያሰላም ወመሰልሁም ፊል ኢንጂል አለ የእናንተ የሙሐመድና የተከታዮቻችሁ ምሳሌ በወንጌል ላይ አለ ከዘርዒን ልክ እንደ ዛፍ ናችሁ አለ አኽረጀ ሸጣዐሁ ፍሬውን እንዳፈራ እንደሆነ ዛፍ ነው ምሳሌያችሁ እያለ ይናገራል። ፈአዘረሁ ያጠነከረው የሆነ ደግሞ ያ فاستغلظ فاستوى على سوقه يعجب الزراع ليغيظ به الكفار وعد الله الذين امنوا وعملوا الصالحات لهم مغفرة واجر عظيم لهم مغفرة واجر عظيم እና ይሄን ይመስላል ያቀለ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነው? ደህና አልሐምዱሊላህ እኔ ሁለት ጥያቄ አለኝ። እሺ አንደኛው አንድ ጓደኛዬ ነበረች አሁን ወደ አኬራ ሄዳለች። በህይወት እያለች እሷ ሌላ አገር ነበረች። ካለችበት አገር ስትገባ እኔ ያው የሆነ ስጦታ ወሰደችልኝ። አንቺም ስትመጪ ምንጣፍ አምጪልኝ ብለኝ ነበር። እሷ ደግሞ አሁን ወደ አኬራ ናት። አሁን እኔ አገር ለማግባት ፈልጌ ነበር። ይሄን ምንጣፍ ወይ ለእናቷ ወይ ለባሏ ወይ መስጊድ ልውሰድላት ይቻላል። የተኛ ነው አጅሩ የሚበልጠው? በምን መልኩ ነው እሷ አድርግልኝ አለችሽ? መጀመሪያ እዛ እያለች እኔ የሚፈልገው ነገር እኔ ያው ያስፈልገኝ ነገር ወሰጅልኝ ሲላት ወሰደለችኝ። እሷም ደግሞ አንቺ ምን ትፈልጋለች ሲላት ምንጣፍ አንቺ ስትመጪ ለኔ ምንጣፍ አምጪልኝ ብለኝ ነበር። በስጦታ መልክ ማለት ነው። እሷ ባለችሽ መሰረት አድርጊላት እህት። እሷ ያለችው ደግሞ ያናክል ጠቃሚ ሆኖ ካልተገኘ መልካም ነው ብለሽ በምታስቡ በእርሱ ደግሞ ማድረግ ትችያለሽ። ይቀየርም ችግር አይኖርም። እሺ አየ ለማን ነው አጅሩ ቢበል? ለእናቷ ወይስ ለባሏ ወይ መስጊድ ውስጥ? እሷ ወደ አኬራ ናት። አኬራ ሄዳለች። በቤተሰብ ክፍል የተቸገረ ቤተሰብ አላት። ባሏ በችግር ውስጥ ነው ያለው። ቤተሰባ እኔ አይዋ እህት የተቸገረ ቤተሰብ ክፍል ካለ ለሱ ስጭ። ቤተሰብ ባሏም ሊሆን ይችላል ወይንም ቤተሰቦቿ ካሉ ደሃዎች ካሉ የተቸገሩ ካሉ በጣም የባሰበት ካለ በእነዚያ ስም ሰደቃ ስጭላት። ልጅቱ በሰደቃ መልክ አድርገሽ እንድትተይላት በዚያ እንትን ፈልጋ ከሆነ ማለት ነው። ስለዚህ ለተቸገረ አይ ኢንሻአላህ ሁለተኛው አሁን ይሄ ኢደል ፊጥር እነሱ ይፈጥራሉ፣ ግን እኔ በጣም ይጠራጠራለሁ። እነሱ ሁሌም ቼክ አረገለው ፈጥረናል ይሉኛል። አሁን ደግሞ ሲጠይቅ ወይ ኢድ ወይ በሁለተኛ ቀን ካልሆነ ችግር አለው ተብሎ እነሱ ደግሞ ይሄ አረቦች በሳምንት የሚፍጠሩ እኔ እንጃ። በሱ ላይ እንዴት ነው? ባለሽበት አካባቢ በሚጾሙት መሰረት ይጅልት። እሺ ኦኬ ለጥያቄ ራሄል ሰላም ደህና ነሽ? አልሐምዱሊላህ። ስለ ኢየሱስ ክርስቶስ አምላክነት ብዙ ጊዜ ጥያቄ ይነሳልና አታምልኩኝ ብሏል ኢየሱስ ክርስቶስ። እኔም ነብይ ብቻ ነኝ ብሏል። ብዙ ጊዜ ጥያቄ ስለሚፈጥርብኝ ነው። በጣም ጥሩ። ኢየሱስ ክርስቶስ እኔን አምልኩኝ ብሎ ያስተማረበት አንድ ቦታ የለም። ነገር ግን ለማን መስገድና ኢየሱስ ክርስቶስ እኔን አምልኩኝ ኢየሱስ ክርስቶስ የትኛው ቦታ ላይ እኔን አምልኩኝ አላለም። ይልቁንስ እንደውም አምላክ እንዳለው አስተምሯል። ለዚያ ለአምላኩ ይሰግዳል፣ ይጸልያል፣ ይለምነዋል፣ ይፈራዋል። ሁሉንም የሚያምልኩ ስርዓቶች ይሰራል። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ እንዳለው ራሱን ተናግሯል፣ ሐዋርያቶችም ተናግረዋል።
አምላክ ማለት ነው የሚመለክ ማለት ነው። ስለዚህ ክርስቶስ የሚያመልከው የሆነ አምላክ አለው ለራሱ ማለት ነው። ታዲያ የአምልኮ ስርዓቶችን ሁሉ ይፈጽም ነበር። አንደኛ ይጸልያል ወደ አምላክ። እንዲህ ተራ ጸሎት እንዳይመስላችሁ፣ እዚህ ካለነው ከሁላችንም በላይ ብርቱ በሆነ መንገድ ነበር የሚጸልየው። ከእናንተ አንዳችሁ በሚጸልይ ጊዜ እያለቀሰ የሚጸልይ ያለ እንደው በጣም አምላኩን የሚፈራ ሰው ካልሆነ በስተቀር ክርስቶስ በጣም አምላኩ በሚጸልይ ጊዜ ወደ አምላኩ በጣም እያለቀሰ ነበር የሚጸልይ። እንዳውም የደም ነጠብጣብ እስኪመስል ድረስ በግንባሩ ተደፍቶ ጸለየ ይላል። በጉልበቱ ተንበርክኮ ጸለየ ይላል። ሆኖ እያለ ነው ይሄ ሰው ሆኖ በነበረበት ሰዓት ነው ይሄን ያደረገው አይደል? ሰው ሆኖ ምድር ላይ በተቀመጠ በፍጹም መለኮት የሚባል ነገር የለውም። እርሱ ክርስቶስ እኔ አምላክ ነኝ አምልኩኝ አለና አምላክነቱን አልተናገረም። እርሱ እሺ፣ ግን አንድ ተራ ነብይ ወይም ተራ ሰው በአላህ ወይም በእግዚአብሔር ብቻ ሊባሉ የሚችሉ ቃላቶችን ይላል። ለምሳሌ እኔ ፊተኛና ኋለኛ ነኝ ማለት ይችላል አንድ ተራ ነብይ? ለምሳሌ አንድ ተራ ነብይ ይሰማ ልጆች እየተቆራረጠብኝ ስለሆነ ነው። አሁን ይሰማል? አሁን ይሰማል። ለምሳሌ እስኪ ጠይቅኝ፣ ችግር የለም እኮ ተራ ነብይ ወይም ሰው በአምላክ ብቻ ሊባሉ የሚችሉ ቃላቶችን ሊል ይችላል እኮ። ለምሳሌ ጠይቅን እና የትኛው ፊተኛና ኋለኛ ነኝ ይላል ኢየሱስ እግዚአብሔር በኢሳይያስ ላይ ወንጌል ላይ ትንቢት ላይና ሱራም ላይ ይላል አላህ እኔ ፊተኛና ኋለኛ ነኝ ይላል አይደል? በእናንተም ላስረዳሽ ችግር እኮ ይሄንን ቃል ተራ ነብይ ሊለው ይችላል ይላል። እኔ እላለሁ እኛ እንላለን ሙስሊሞች እኛ ፊተኛና ኋለኛ ነን። ማስረጃ ሰጥተናል እኮ አንተ ሁሉ በሰውነት ትላለህ። አንተ ፊተኛና ኋለኛ ነኝ ትላለህ አንተ ራስህ። ላስረዳሽ እሺ። ሐሳቡ ምን ለማለት ፈልጎ ነው ፊተኛና ኋለኛ ሲል ክርስቶስ የሚለውን ከመጽሐፍ ቅዱስ አንጻር እናየውና ይሄን ደግሞ እናንተ ትሉታላችሁ ወይ የአላህስ ፊተኛና ኋለኛነት ከምን አንጻር ነው የሚለውን እንመልከት። እሺ በደንብ አዳምጪኝ። ራይ ከኔ ጋር በመጀመሪያ ፊተኛና ኋለኛ ራሔል ያሰበችው ያለ የነበረ ለዘላለም የሚኖር ለማለት ነው። እንደሱ ከሆነ ይሄ ለአንዱ አምላክ ብቻ ነው። አንዱ አምላክ ፊተኛና ኋለኛ ነው። አምላክ አላህ በቁርአን ላይ ሲናገር ወልአወል ወልአኺር ይላል። እኔ መጀመሪያውም የመጨረሻውም ነኝ ብሎ ተናግሯል። الذي ليس له بداية وليس له نهاية ጅማሬም ፍጻሜም የሌለው ማለት ነው። ያ ማለት ዘላለማዊ ሕያው ነው። ጅማሬም የለው ፍጻሜም የለው ሞት የሚባልም የለበትም። ይህ ለማን ነው ከተባለ መጽሐፍ ቅዱስ ላይ አብ ነው። መጽሐፍ ቅዱስ ላይ ቃል በቃል ምን ይላል? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን ላየው ሊያየውም አይቻለው ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። ገብቶሻል? ታዲያ የክርስቶስ ፊተኛነትና ኋለኛነት ከምን አንጻር ነው ከተባለ ፊተኛ የተባለበት ምክንያት ክርስቶስ ከሙታን ሁሉ በኩርና ፊተኛ ስለሆነ ነው። የመጀመሪያው ትንሣኤ ማን ነው? ራሔል እንደ ክርስትና አስተምህሮ ትንሣኤን ያደረገው ማን ነው? ኢየሱስ ክርስቶስ ነው አይደለ? ኢየሱስ ክርስቶስ። ከሙታን ሁሉ በፊት ስለሆነ ፊተኛ ተባለ። ከሙታን ሁሉ ምን ስለሆነ? በኩር ስለሆነ የመጀመሪያ ስለሆነ ፊተኛ ተባለ። ኋለኛ የተባለበት ደግሞ ምንድን ነው? ኋለኛው አዳም ስለሆነ ነው። መጽሐፍ ቅዱስ ላይ ፊተኛው አዳምና ኋለኛው አዳም ብሎ ጳውሎስ ያነሳቸዋል። ፊተኛው አዳም ማን ነው? አዳም ነው፣ ታውቂያለሽ። ኋለኛው እያለ ክርስቶስን ደግሞ ይጠቅሰዋል። ስለዚህ ከምን አንጻር ነው? ከሰዎች አንጻር ነው። አንደኛ ከሙታን በኩር ስለሆነ ፊተኛ ተባለ ክርስቶስ። ኋለኛው አዳም በመሆኑ ምክንያት ደግሞ ኋለኛው ተባለ። ከዚህ አንጻር ነው ኢየሱስ ክርስቶስ ፊተኛና ኋለኛ የተባለ። ይህን የሚል መጽሐፍ ቅዱስ አለ ወይ? አዎ። ከሙታን በኩር ስለሆነ ፊተኛ ተብሏል ተብሎ መጽሐፍ ቅዱስ ላይ አለ። ኋለኛው አዳም እያለ ጳውሎስ ይጠቅሰዋል። ኋለኛ ተብሏል። አሁን ከእናንተስ አንጻር እናንተ ከምን አንጻር ነው ፊተኛና ኋለኛ ነን የምትሉት ከተባለ አንድ ቤት አድርጉት።
እሺ እኛ ፊተኛና ኋለኛ የተባለው አይተሽ ከሆነ ኢየሱስ ክርስቶስ ሰውየው ገነት እንደሚገባ ነገረው። መጽሐፍ ቅዱስ ላይ ገነት እንደሚገባ ነገረውና ነገር ግን አለው ክርስቶስ ፊተኞች ኋለኞች ይሆናሉ ብሎ ነገረው። ምን ማለት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ነሕኑ አልአወሉን ወልአኺሩን አሉ። ነሕኑ አሳቢቁን ወልአኺሩን እኛ ነን ፊተኞቹና ኋለኞቹ ብለው ተናገሩ። አይሽ አይደለ? ክርስቶስ እዚያ ጋር ፊተኞች ኋለኞች ይሆናሉ ብለው ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም እኛ ነን ፊተኞቹና ኋለኞቹ የተባልነው አሉ። ከምን አንጻር? ክርስቶስ ራሱ ከተናገረበት አንጻር። እርሱ ምንድነው? ገነት ስለመግባት ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ፊተኛ ያልኩባችሁ ምክንያት እናንተ ከትውልድ በፊት የትንሣኤ ቀን ቀድማችሁ ገነት ስለምትገቡ፣ ኋለኛ ያልኩባችሁ ደግሞ ከትውልድ ኋላ ስለመጣችሁ ነው በዚህ ምድር ላይ ብለው ተናገሩ። ነሕኑ አልአኺሩን አሳቢቁን አሉ ቃል በቃል እኛ ኋለኞችና ፊተኞች ነን ያሉበትን አሁን ላሳይሽ። እኛ ፊተኞችና ኋለኞች ነን ነው ላሳያችሁ። ነብዩ ሰለላሁ ዐለይሂ ወሰለም ነሕኑ አልአኺሩን አሳቢቁን ብለዋል። ነሕኑ እሺ ያውና እዚህ ጋር ይታያችኋል። ወደ አማርኛ ቀይረልሻለሁ። ሐዲሱ የት ይገኛል? ሙስሊም ያውና ቡኻሪ ይሰማል? መልካም ያውና ወደ አማርኛ ቀይርልሻለሁ። ነብዩ ሰለላሁ ዐለይሂ ወሰለም ነሕኑ አልአኺሩን አልአወሉን የውም አልቂያማ አሉ። እኛ መጨረሻዎቹ ነን፣ የትንሣኤ ቀን ደግሞ መጀመሪያዎቹ ነን። እሺ አንድ ጊዜችን ብቻ ተርጎም ላድርግ። አንድ ጊዜ መጣ ይታይሻል። ያው ወደ አማርኛ እስክንቀይረው በትክክል ከተረጎመው እኛ የትንሣኤ ቀን የመጨረሻዎቹ እኛ ነን፣ ገነትን የምንገባ የመጀመሪያዎቹ እኛ ነን አሉ። አይሽ አይደለ? የመጨረሻዎቹና የመጀመሪያዎቹ እኛ ነን ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። ከምን አንጻር ነው? እዚህ ዓለም ከመምጣት የትንሣኤ ቀን ተቃርቦ ከመምጣታችን አንጻር እኛ የመጀመሪያዎቹ ነን፣ የመጨረሻዎቹ ነን ደግሞ ማን ነው? የትንሣኤ ቀን ደግሞ የመጀመሪያዎቹ ነን። ይቅርታ ነብዩ ሰለላሁ ዐለይሂ ወሰለም እኛ እያሉ ያው እኛ የመጨረሻዎቹም የመጀመሪያዎቹ ነን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ነሕኑ አልአኺሩን አሳቢቁን ብለው ተናግረዋል። ትንሣኤ እዚህ በመጨረሻ በመምጣታችን በዚህ ትውልድ እኛ የመጨረሻዎቹ የምንመጣው እኛ ነን፣ ነገር ግን የትንሣኤ ቀን መጀመሪያዎቹ እኛ ነን አሉ። ያቸው አይደለ? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻዎቹና የመጀመሪያዎቹ እኛ ነን እያሉ ተናግረዋል ማለት ነው። ያም ከትውልድ መጨረሻ በመምጣታችን እዚህ የትንሣኤ ቀን ደግሞ ወደ ገነት ቀድመን መጀመሪያ በመግባታችን የተሰየመበት ስያሜያችን ክርስቶስ ገነት ስለሚገባው ሰው ነገረውና ነገር ግን ማን ገነት ቀድሞ እንደሚገባ ነገረው። ነገር ግን መጨረሻዎቹ የመጀመሪያዎቹ መጨረሻዎቹ ይሆናሉ ብሎ ነገረው። ያ ማለት ነቢዩ መሐመድና ትውልዶቹ የትንሣኤ ቀን ቀድማችሁ እነሱ ናቸው ገነት የሚገቡት የሚል ቃል እየነገራቸው በደንብ አስተዋለ ሰው ማለት ነው። አንተ ብትገባም ነገር ግን እነዚያ መጨረሻዎቹ ከኛ በኋላ የሚመጡት የሚገቡት እነርሱ ናቸው ነው ማለት ነው። ኢየሱስ ግን እየተናገረ ያለው እግዚአብሔርን ያለው ፊተኛ ኋለኛ ነው። ኢየሱስ ዮሐንስ ራእይ ላይ የሚለው ዮሐንስ ራእይ ላይ ይናገራል። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ነው። አንድ ጥያቄ ነበረኝ። ሁለት ያልተጋቡ ሰዎች በረመዳን ግንኙነት አደረጉ እና ምን ማድረግ እንዳለባቸው ከፋራው አንድ ጊዜ የራሔልን እንጨርስላት። እሺ አንድ የክርስቶስ ኋለኛና ፊተኛ የተባለው ከምን አንጻር እንደሆነ ማስረጃ እንዳሳይሽ። አንደኛ እርሱ ኋለኛው አዳም
እየተባለ ስለሚጠራ ነው። ከሙታን በኩር ስለሆነ ደግሞ ፊተኛ ተብሏል። እርሱንም አሳይሻለሁ። ዮሐንስ ላይ የሚለውን አስረዳኝ። ዮሐንስ ራእይ ላይ 1:17 ነው። እሱን አስረዳኝ። እሺ ችግር የለውም። ተከፍቶ እሺ አሁን ያልሽው ራሱ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ አለው። ይሄ ነው። ስለዚህ ፊተኛና መጨረሻ የተባለው ክርስቶስ ተብሏል። እዚህ ጋር ችግር የለም ተብሏል። 18ም አንድ ላይ ነው። 17 እና 18 ችግር የለም። ሞቼ ነበርኩኝ ይላል። አምላክ ይሞታል? ራሔል አምላክ ይሞታል? ከላይ እግዚአብሔር ነው የሚናገረው። ይህንን ቃል ከላይ ጀምሮ ስታነበው ቁጥር 1 ላይ ይህን ቃል የሚናገረው እግዚአብሔር ነው። አምላክ ይሞታል ወይ ነው ጥያቄ። ሰው ሆኖ መቶ ይችላል፣ ማድረግ ይችላል። አምላክ የፈለገውን ነገር ማድረግ ሳይሆን መሆን ነው እየጠየቅኩኝ ያለሁት። ማድረግ ከሆነ መግደል ይችላል ወይ ይኸውልሽ፣ አዎ ይችላል። አምላክ ይገድላል። አምላክ ግን ይሞታል ወይ ነው ጥያቄው። ሰው ምድር ላይ ሰው ሆኖ ስለመጣ ያ አካሉ ሞቷል፣ ግን አድርጓል። መልሶ ወደ አባቱ ሄዷል። አምላክ ነው ሰውን የላከው ወይንስ አምላክ ራሱ ነው የመጣው? አምላክ ራሱ ነው የመጣው፣ ስጋ ለብሶ ነው የመጣው። አምላክ ሰውን ነው የላከው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ በአምላክና በሰው መካከል ከአምላክ የሰማሁትን እውነት የምነግራቸው ሰው ነኝ እያለ ይናገራል። ሰው ሆኖ መምጣቱ እናምናለን። ለአምላክ ሰው ሆኖ መጣ የሚለውን ነው እየጠየቁኝ ያለሁት። እንደሱ አይደለም የሚለው አምላክ ሰው ሆኖ አልመጣም። አምላክ ሰው ሆኖ መጣ የሚል የለም መጽሐፍ ቅዱስ ላይ። አምላክን ማንም የሚያየው የለም ሲጀምር። አምላክ ለምሳሌ ሰው የሰው ልጅ ነው አይደል? ከሰው የሚወለደው በድንግል ማርያም ግን በድንግልና የተወለደው እግዚአብሔር ራሱ ነው። ከወንድ አልተገናኘችም፣ ድንግል ናት። አይደለም ላሳይሽ፣ መጽሐፍ ቅዱስ ላይ ላሳይሽ። ከማርያም የተወለደው ወንድ ልጅ ነው፣ ሰው ነው፣ አምላክ አይደለም። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ መልአኩ ገብርኤል ሲናገር ምን አለ? እነሆ ትጸንሻለሽ፣ ፍጹም ሰው ፍጹም አምላክን ትወልጃለሽ አለ። ስሙንም ኢየሱስ ራስህ አልከው። ፍጹም ሰው ፍጹም አምላክ ወላሂ ራስህ ያልኩሽ ራሔል አውቄ ያልኩሽ ምን እንደምትል ለመስማት ነበር። ቆይ አየሽው አይደለ? አሁን ስለዚህ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ነው የሚለው። እኔ ፍጹም ሰው ፍጹም አምላክንም ትወልጃለሽ ስላልኩሽ አውቄ ነው። ቆይ ላሳይሽ። ስለዚህ ወንድ ልጅ መሆኑን የመጣው ነገር እኮ ይኸውልሽ አምላክን የወለደችው ያልሽው ስህተት እንደሆነ ወንድ ልጅ ነው የወለደችው። እሱ ላሳይሽ። ቆይ ላሳይሽ። መጽሐፍ ላይ ላውጣልሽ። ሉቃስ ወንጌል እውቀት ይሆናል አሳየኝ። እሱ ነው ምዕራፍ 1 ቁጥር 31 ተመልከች። ይታይሻል? 31 ራሔል እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ። አየሽ? ስለዚህ ወንድ ልጅ ነው የተወለደው። ወንድ ልጅ ነው። አምላክ ነው እሱ እንዳንል ተመልከች። ቀጥሎ ምን እንደሚል ሲጀምር ገና ሲመጣ ከእግዚአብሔር ፊት ጸጋ አግኝተሻል አላት። አይሽ አይደለ? ከአምላክ የተሰጣት ጸጋ የተባለው ማን ነው? ኢየሱስ ክርስቶስ ነው። ያ ጸጋ ከማን ነው የተሰጠው? ከአምላክ። አምላክ ራሱ ሳይሆን ጸጋ የተባለው ከአምላክ የተሰጠ የሆነ ስጦታ ነው ጸጋው፣ ወንድ ልጅ ኢየሱስ። ቀጥሎ ምን አለ እዚህ 32 ላይ እርሱ ታላቅ ይሆናል አላት። ታላቅ ይሆናል የተባለው ማለት ነው ኢየሱስ ነው አይደለ ራሔል? እርሱ ታላቅ ይሆናል የልዑል ልጅም ይባላል አላት። ይህ ማለት እስራኤላውያኖች እናንተ የልዑል ልጆች ናችሁ ብሎ ኢየሱስ ራሱ መስክሮላቸዋል። ስለዚህ የልዑል ልጆች ይባላል፣ ልጅ ይባላል። ጌታ አምላክም ማለት ተመልከች፣ ጌታ አምላክም የአባቱን የዳዊትን ስልጣን ይሰጠዋል አለ። አየሽ? አምላክ ለኢየሱስ ስልጣን ይሰጠዋል። ራሱ አምላክ አይደለም። ተሻል አምላክ ሌላ ነው። አምላክ የአባቱን የዳዊትን ዙፋን ይሰጠዋል አለ። ተሻል አይደለ? ከአምላክ ስልጣን የሚሰጥ እንጂ አምላክ አይደለም እሱ። ይሄን ይመስላል። ምክንያቱም ለብሶ የመጣው ደካማ ስጋ እኮ ነው። ስጋ ለብሶ ስለመጣ እንደ ሰው ተዋርዶ አይደል የመጣው? በሰው አምሳል ነው የመጣው። እናምናለን። እሱ አምላክ አለ የለውም? ኢየሱስ ክርስቶስ አምላክ አለው። ምክንያቱም ስጋ ለብሶ ስለመጣ ማለት ነው። ሰው ሆኖ የመጣው ማለት ነው። ያ አምላክ ማን ነው? ኢየሱስ ክርስቶስ አምላክ አብ ነው።
አዎ ጃ አላህ ይመቻል። እሺ ያ አምላክ አብ ነው አይደል? ግን ቆይ አንዴ እሱ ቅድሚያ እንጨርስ። ራእይ 1:17ን አልጨረስንም። ወደዚህ እንመጣለን። ቅድሚያ እሺ ችግር የለውም። 18 ያለውን እናንብበውና መርሐባሽ እሱ ላይ ምን መሰለሽ 1:18 እሺ ምን ይላል? ሞቼ ነበርኩኝ አለ። ሞቼ ነበርኩ ያለው አምላክ ነው ሰው ነው? ይሄ እግዚአብሔር ቃል ነው የሚናገረው ነው ዮሐንስ። እግዚአብሔር ቃል አምላክ ነው። እግዚአብሔር ቃል አምላክ ነው የሚናገረው። እግዚአብሔር ነው የሚናገረው ቃሉን እኮ። ስለዚህ ሞቼ ነበር እያለ ያለው እግዚአብሔር ነው ማለት ነው አይደል? አዎ ሰው ሆኖ ምድር ላይ መጥቶ ሞቷል። እግዚአብሔር ሰው ሆነ የሚል ቃል አለ መጽሐፍ ቅዱስ ላይ? አዎ ቃል ነበረ ቃልም ስጋ ሆነ ይላል። አይደለም እግዚአብሔር ሰው ሆነ የሚል አለ ወይ? ያው ስንረዳው እንደዛ ነው። ቃል ስጋ ሲሆን እግዚአብሔር ቃል ነው። ቅድሚያ አምላክ እኔ አልለዋወጥም ሰው አልሆነም ብሏል። ምን ታያለሽ? እነ ረቡ ላ አተገየር እኔ አምላክ ነኝ አልለዋወጥም አለ። ያ ማለት ከአምላክነቱ በፍጹም እንደማይለወጥ እየተናገረ ነው። አንቺ ደግሞ አይ ሰው ሆኗል እያልሽ ነው። አምላክ እኮ ነው። ቅድሚያ አድርጓል እኮ በክብር አልተለወጠም። ሰው እኮ አልሆነም እስከ መጨረሻው ክብሩን ይዟል። አሁንም ቆይ አምላክ እኔ አምላክ ነኝ ሰው አይደለሁም ይላል። ያ ማለት ከአምላክነቱ በፍጹም የሚቀየር አይደለም። አንቺ ደግሞ አይ ሰው ሆኖ መጥቷል እያልሽ ነው። ይሄን እንዴት ነው አንቺ የምታየው? ሰው ሆኖ መጥቶ ሰው ሆኖ አልቀረም፣ መልሶ በክብር አድርጓል። ወደ አምላክነቱ ተመልሶ ሰው ሆኗል እያልሽ ነው አንቺ? አይ ሰው ሆኖ ነበረ። የመጣበትም ምክንያት አለ። እሺ አዳምጪ። ስንት አምላክ ነው የምታመልከው? ይሄ ነገር ብዙ ጊዜ አንግባባበት። ምክንያቱም ያው ላለመረዳት አይምሮአችን ከደፈን ነው መከራከር ነው የሚሆነው። አሉን ያነበብን ሳይሆን ስንት አምላክ ነው የምታመልከው በክርስትና? ስንት አምላክ? አብ ወልድ መንፈስ ቅዱስ አንድ አምላክ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ማስረጃ አለ መጽሐፍ ቅዱስ ላይ? አዎ ጥቅሱን አላስኩትም። በእርግጥ አለ ይበልጥ እንደውም አንተ ታውቀዋለህ ስለ አብ ስለ ወልድ ያለ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ሽራይ አንደኛ እሱ ነው። ሁለተኛ ስንት አምላክ አለ ነው ያልኩት? አንድ ነው ወይንስ ሶስት አምላክ ነው ያለው? በመለኮት ሶስት አንድ አምላክ። በመለኮት ሶስት ግን አንድ አምላክ ነው። ዘው በመለኮት ሶስት ራይል በመለኮት ሶስት ካልኩ ሶስት አምላኮች እያልኩ ነው የሚከፈላለን ሞቶ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ማለት ነው። ያው ዞራ ያጣላንም እኮ ምክንያቱም እኛ አንድ አምላክ መሆኑን አምነናል። ማንኛውም ክርስቲያን አንድ አምላክ ነው የምናመልክ። ሶስት አምላክ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አብ። አየሽ ቀደም ግን አብ ወልድ መንፈስ ቅዱስ ነው አንድ አምላክ ብለሽ ነበር። አሁን ስህተት እንደሆነች ተረዳሽ? አብ እኮ ራሱ እኮ ነው አብ ነው እኮ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው ስልሽ አብ ነው አልሽ። አሁን ትክክለኛ መልስ ነው። ነገር ግን ቅድም የተናገርሽ የቤተ ክርስቲያኖች የቄሶች አስተምሮ ነው እንጂ መጽሐፍ ቅዱሳዊ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው የአስተማሪዎቻቸው ትምህርት ነው። ነገር ግን አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው ስልሽ አብ ነው አልሽ። አሁን ትክክለኛ መልስ መለሽ። ኢየሱስ ክርስቶስም አንድ አምላክ ብሎ ያስተማረው አብን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ ኢየሱስ አባት ሆይ አንድ እና ብቸኛ እውነተኛ አምላክ አንተ ነህ አለ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ ወልድ መንፈስ ቅዱስ አለን ይላል። ይሄ ትክክል ነው ራይ? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ ወልድ መንፈስ ቅዱስ አለን ይላል። ትክክል? አንድ አምላክ ካለ አብ ወልድ መንፈስ ቅዱስ ልክ ነው። አሎ አይደለም ግን ወላሂ ራይ እንደሱ የለም። ይሄ የቄሶች አስተምሮ ነው እያልኳቸው ነው። ለእኛ ሰው ነገር አንድ አምላክ አብ አለን ነው የሚለው። አብ ነው አንድ አምላክ የተባለው መጽሐፍ ቅዱስ ላይ ወልድ የሚል ቃል የለም። መጽሐፍ ቅዱስ ላይ ወልድ የሚል ቃል ሳይሆን የፈለኩት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለውን ቃል ነበር። እሱ የለም። እኛ እኮ አይምሮ ተሰጥቶናል አይደል? የሚናገረው ግልጽ ነው። አብ ወልድ መንፈስ ቅዱስ አንድነቱን እየነገረን ከሆነ ግዴታ አንድ ነኝ እየነገረን ከሆነ አንድ ነኝ እስኪ ለምን እንጠብቃለን? አንድነቱን በተለያየ ነገር እየተናገረ ነው። ነው አይደለም። አንድ አምላክ ማን እንደሆነ ክርስቶስ አስተማረ። የክርስቶስን ትምህርት ነው መቀበል ያለብን ወይንስ የቄሶችን ትምህርት? ራሄል አንድ አምላክ ነው። ነገር ግን በኃጢአት ምክንያት ኢየሱስን ሆኖ ወርዷል።
አብ ለኛ ኃጢአት ሲል ነው የወረደው አይደል? ከወረደ አምላክነቱን አንክድም። አብ አልወረደም ራሄል። አብን ኢየሱስ ክርስቶስ ሲገልጸው ምን አለ? አንዳችሁም እንኳን አብን አላያችሁም ድምፁንም ከቶ አልሰማችሁትም ብሎ ተናግሯል። ታዲያ ማን ነው ከተባለ ኢየሱስ ክርስቶስ የአምላክ መልእክተኛ ነው። ኢየሱስ እኔ ሰው ነኝ፣ እኔ መልእክተኛ ነኝ ሁሉ እነዚህን ሁሉ እንዳለ ተናግሯል። እኔ አምላክ ታዲያ አልፋና ኦሜጋስ ማን ነው? ፊተኛ ነው አለኛ። እሱ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ጃአለ እንትን እላታለሁ ችግር የለውም። እሺ ራሄል ካሜራውን አጥፋውና እንቀጥላለን ችግር የለውም። መርሐባ። እሺ ራሄል እንዴት ነሽ? እንዴት ነህ? ሰላም ነው አለሁ። ከቅድም ጀምሮ እየሰማችሁ ነበረ። ኢየሱስ የአምላክ መልእክተኛ ነው ብለሽ ታምኛለሽ? አይ እኔ ያልመለሰልኝ ጥያቄ አለ። ወደዚህ ከመሄዳችን በፊት ራዕይ 1:17 አስረዳኝ። 1:17 እና 18 እኮ ሞቼም ነበረ የሚለው ነው። አንብባ 17 እና 18 እኔው መጽሐፍ ቅዱስ የለኝም ግን ሐሳቡን አቋርጠው ነበር ይላል። አልፋና ኦሜጋ ነኝ ይላል። ነው አይፊተኛ ነኝ ይላል። ጀምሮ ስናይ የሚናገረው ኢየሱስ እግዚአብሔር ነው እኮ 17 ላይ የሚለው ምንድነው? አንደኛ ቆሮንቶስ ምዕራፍ 15 ላይ ስትየው ኢየሱስ ክርስቶስ ከሙታን በኩር ነው ይላል። ምን ማለት ነው እኮ? ይሄንን አልመለስክልኝ። መጀመሪያ እኮ ራዕይ ልመልስልሽ እኮ ነው። እሱን ሐሳቡን እኮ ነው እያወራሁሽ። ሞቼ ነበረ አለ። ሞቼ ነበርኩ ካለ ኢየሱስ ክርስቶስ ከሙታን በኩር ነው ምን ማለት ነው? ወደ ሌላ ጥቅስ ከመሄዳችሁ በፊት ጥቅስ ራሱ አትፈታልኝም። ሞቼ ነበረ እኮ ኢየሱስ ክርስቶስ ከሙታን በመነሳት ፊተኛ ነኝ እያለ ነው ያለው። ይሄ ነው በቃ ትርጉሙ። ሞቼ ነበረ ምንድነው? ጥቅሱን እኮ ሐሳቡን አስተውሰዋለሁ። ለዛ ነው ጥቅሱን አውጪ ያልኩሽ። ከሙታን በኩር ስለመሆኑን ከሙታን ፊተኛ ነኝ ለማለት ፈልጎ ነው። ሌላ ምንም አይደለም። አንደኛ ቆሮንቶስ ላይ ይመልሰዋል። ያው ግን ፊተኛ ነው አለኛ እግዚአብሔር ብቻ ነው አይደል? ሰማይና ምድርን የፈጠረ አይ አይደለም። እንትን ነው ዮሐንስ ቆይ ልመልስልሽ ነው። ዮሐንስ ራዕይ ምዕራፍ 1 ቁጥር 17 ነው እስከ 18 እኮ ባየሁት ጊዜ እንደሞተ ሰው ሆኜ በእግሩ ስር ወደቅኩ። እርሱም ቀኝ እጁን በላይ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያም የመጨረሻ እኔ ነኝ አለ። እኔ ሕያው ነኝ አለ። ሞቼ ነበር አለ። እኔ ሕያው ነኝ ሞቼ ነበር ምን ማለት ነው? እኔ ሕያው ነኝ ማለት መልሶ አድርጎ እኮ ፊተኛ ነው ማለት ነው እኮ። አይሻ ሞቼ ነበር ነው አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞተና የሲኦል መክፈቻ በእጄ ነው አለ። እሺ አይደል? ሕያው ነኝ ሲል ነበረበት ምክንያት አለ አይደል? ለምን እንደመጣም እንደገባኝ እኮ ፊተኛ ነኝ ሲል ላይክ ፊተኛም ኋለኛም ነኝ ሲል ኢየሱስ ክርስቶስ ከሞት በመነሳት ፊተኛ ነኝ እያለ ነው። ምክንያቱም ሞቼ ነበር አለሽ አይደል? ሕያው ነኝ ሞቼ ነበር አለ። ቆሮንቶስ 15 ላይ ሄደሽ ብታነቢ ኢየሱስ ክርስቶስ ከሙታን በኩር ነው ይላል። ከሙታን በኩር ነው የሚል ኢየሱስ ክርስቶስ ከሞቱ ከተነሱ ሰዎች እሱ ፊተኛ ነው፣ የመጀመሪያ ትንሣኤን ያደረገ ሰው እሱ ማለት ነው። እኔ ደግሞ ያንን ፍቺ አልቀበልም። 18 ላይ ያለው እሱን ፍቺ በቃ እሺ፣ ምንድነው ፍቺ? እኮ ኢየሱስ ክርስቶስ አምላክ ስለሆነ ነው። በቃ እኮ ችግር የለም። እሱ ደግሞ ኢሳይያስ ላይ እሺ፣ ምንድነው የሚለው? ትንቢተ ኢሳይያስ ላይ 44:6 ላይ እኮ ልስማማልሽ፣ በሱ ልስማማልሽ እንቀጥል። እሺ ፊተኛ እሺ ኢየሱስ ነው ያለው። ታዲያ ሶዋል ፊተኛ ነው ለኛ ማለት ሳይወለድ በፊትም ነበረ በአብ ዘንድ፣ አሁንም አርጎ ዘንድ ነው ያለው። እሺ ነበረ። ስለዚህ ነው ማለት አምላክ ነው ማለት ነው። መጨረሻም አምላክ። ኦኬ እሺ። ስለዚህ እሱ የአምላክ መልእክተኛ ነው ብለሽ ታምኛለሽ? መልእክተኛ ሆኖ ተልኳል። ምን ሆኖ ተልኳል? በስጋ ተገልጧል። ምን ሆኖ ተልኳል? ማን ይላፈው አይደለም። የአምላክ መልእክተኛ ነው ወይ? ኦኬ እሱ አምላክ ነው። መልእክተኛ የአብ እሱ አምላክ ነው። አምላክ የአምላክ መልእክተኛ ነው። አብ ነው የላከው። አብ ወልድ መንፈስ ቅዱስ አንድ ላይ ኖ እኔ ጠየኩሽ አይደለም። አምላክ የአምላክ መልእክተኛ ነው ወይ? የአብ መልእክተኛ ነው። የአብ የአምላክ አይልም። አብ አምላክ አይደለም። አብ አምላክ ነው። የአምላክ መልእክተኛ ነው ግን አይልም። ወልድን የአብ መልእክተኛ ነው የሚለው። ኢየሱስ ክርስቶስ የአምላክ መልእክተኛ ነኝ ይላል። ጥቅስ ልስጥሽ? ኦኬ ችግር የለውም። ለማንኛውም አምላክነቱን ያረጋገጥኩልህ ነው። ኖ እንደማያስኬድሽ ነው ባለኛም ነው አይደለም። ቆይ ይልንገርሽ። ኢየሱስ ክርስቶስ አምላክ ሆኖ እንደማያስኬድሽ እያሳየሽ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እንክፈች። አይ ሳትመልስልኝ እኔ እንጃ ወደ ሌላ ነገር መግባት ምንድነው ያልመለስኩልሽ? 17 18 በደንብ አብራራ እኮ ተስማማሁልሽ እኮ አልኩሽ።
ኢየሱስ ክርስቶስ ፊተኛ ኋለኛ ያለው አምላክ ነው። ተስማማሁልሽ፣ እንቀጥል አልኩሽ። እኔ እኮ ተስማማሁልሽ። ምን የሚያከራክር ነገር አለ ታዲያ? የሚያከራክር ነገር እንዳለ እኮ እያሳየሁሽ ነው። ኢየሱስ ክርስቶስ የአምላክ መልእክተኛ ነው አልኩሽ። እሱ ሌላ ደግሞ ጥቅስ ይኖረዋል፣ ሌላ ፍቺ ይኖረዋል። እዚህ ጋር ግን አምላክነቱ እኮ ሙይልኛ እኔ አሁን እኮ የኢየሱስ ክርስቶስ አምላክነትን የምቀበልሽ እኔ አሁን ኢየሱስ ክርስቶስ አምላክ አይደለም ብዬ እንትን የምልበት አንደኛ ነገር የአምላክ ካራክተር የለውም። አንደኛ ነገር ማለት ሁለተኛ ነገር ደግሞ የአምላክ ካራክተር ቃል ይናገራል። እሺ እኮ በአምላክ ብቻ የሚነገሩ ቃሎች ይናገራል። ሌላም ይሄን ልጨርስ፣ ሐሳቤን ልጨርስ። አንደኛ የአምላክ ካራክተር ያልሆኑ ነገሮች አሉት። ሁለተኛ ነገር ደግሞ አምላክ እንኳን ቢሆን አሉት የአምላክ ለዛ ነው የምትወው የአምላክ ካራክተር አለው እኮ። ሐሳቤን ልጨርስ። አዳም ደግሞ አትዝጋው እኮ ነው የምልህ፣ አትዝጋው። አምላክ የኔን ሐሳብ እኮ እየነገርኩሽ ያለሁት እኮ የኔን ሐሳብ ማውራት አልችልም ይቻላል። ኢየሱስ ክርስቶስ እንደኔ አመለካከት የአምላክ ካራክተር የለውም ብዬ ነው የማምነው። ግን የአምላክ ካራክተር ቢኖረውና አምላክ ቢሆንም ኢየሱስ ክርስቶስ ሁለተኛ አምላክ ይሆናል እንጂ አምላክ ሊሆን አይችልም። ስለዚህ አሁን አንቺ እያደረግን ያለነው እስቲ ኢየሱስ ክርስቶስ አምላክ ነው ላይክ አንቺ የምታምነው አንድ አምላክ ነው ወይስ ሶስት አምላክ ነው የሚለውን ነገር ነው እያጠራን። ስለዚህ አሁን አንድ አምላክ አምናለሁ እኮ እሱን እናወራበት። አሁን ገባሽ? እሱ ላይ ነው እያወራን ያለነው። ስለዚህ ኢየሱስ ክርስቶስ የአምላክ መልእክተኛ ነኝ ይላል። አንቺ ምን ትያለሽ? ራሄል አለሽ? አለሁ እንኳን ኢየሱስ ክርስቶስ የአምላክ መልእክተኛ ነኝ ይላል። ምን ትያለሽ? አዎ እኛን ሊያድን ወርዷል ከሰማይ መልእክት ሆኖ የአብ መልእክተኛ ሆኖ ኖ የአምላክ ነው የአብ አይደለም የአምላክ መልእክተኛ ነኝ ይላል። ታምኛለሽ ይሄንን? አዎ አብ አምላክ ስለሆነ ይላል። በቃሽ አምላክ የአምላክ መልእክተኛ ነው ብለሽ ታምኛለሽ? አዎ ኢየሱስ እግዚአብሔርም ማነው ወልድም አምላክ ነው አምናለሁ። ስንት አምላክ ነው ያለው? አንድ አምላክ ወልድ መንፈስ ቅዱስ። ኦኬ እዚህ ጋር አንድ አምላክ የተባለው የላከው ነው የተላከው? ወልድ መንፈስ ቅዱስ የላከው አምላክ ነው። አይ ጥያቄ እኮ አንድ ያልሽው የላከው ነው የተላከው? አንድ ላይ ሶስት መለኮት ናቸው። ሶስት መለኮት ናቸው። የተላከውም የላከውም አምላክ ነው። ሶስት መለኮት ናቸው ነው ያልሽው? እሺ ቆይ አይደለም እኔ አሁን አምላክ ላኪው አምላክ ራሱን የላከው ወይስ ሌላ አምላክ ነው የላከው? ራሱን የላከው ያዳምን ለማዳን ራሱን ኖ ኢማ የላከ አምላክ አለ አይደል? እሱ አምላክን ሲልክ ራሱን የላከው ወይስ ሌላ አምላክ ነው የላከው? ያው ራሱን በስጋ ገልጿል። ወልድን ልኳል። ኦኬ እኮ ራሱን የላከው ወይስ ሌላ አይደለ? ወልድ ማለት ኖ አይደለም። እኔ እሱን አልጠየቅኩሽም። እኔ ይሄ የላከው አምላክ ራሱን የላከው ወይስ ሌላ አምላክ ነው የላከው? ራሱን በስጋ ገልጿል። ያው ራሱን የላከው ኦኬ አብን ነው የላከው? ወልድን እኮ ራሱን አይደለም የላከው። ፎታሬ ለምን ራሱን ትይኛለሽ? ራሱን አላከም፣ ሌላ አምላክ ነው የላከው። ያው ለማወናበድ ስትሞክር ለመወናበድ አይደለም። አብ የሚባለው አምላክ ሌላ አምላክ ነው ወደ ምድር የላከው። አሁን ወደ ታንሄድ እዚህ ጋር እኮ አልመለስክልኝም። አሁንም አርኪ ምን በቃ ፊተኛ ነው አለኛ እኮ ተስማማሁልሽ እኮ ይሁንሽ። ግን ካመንክ ሌላ ጥቅስ ጋር መሄድ አያስፈልግም። ኖ አይደለም። ይሄን ጨርሻ ያሁን ይጨርሽ። ሁለት ነው የሚሆነው። አንተ ያንን አልጨረስክም። በቃ አምላክነቱ ካመንክ እኮ ሌላ ርዕስ አያስፈልግም እኮ ኢየሱስ ክርስቶስ ከአብ ጋር ሁለት አምላክ ነው የሚሆኑብሽ። ምን ልታረጊ ነው እያልኩሽ ነው መመለስ። በቃ ዋና አልሆነብኝም። ምን አንድነቱን አምኜ እየኖርኩ እኮ እንዳልሆነብኝ እኮ ገግመሽ ለኔ ያልሆነብኝም ብለሽ ካሄድሽ እኛ ምን ገግማለን? ግን እዚህ ጋር ለመነጋገር ከሆነ የመጣሽው የጠየቅሽው መልሽ። አብ የሚባለው አምላክ ሌላ አምላክ ነው የላከው ወይስ ራሱን የመጣው? ራሱን የመጣው። ኦኬ አብ ነው ወደ ምድር የመጣው? አዎ ማሻአላ። ስለዚህ አብ የማርያም ልጅ ነው፣ የእግዚአብሔር ልጅ ነው። አብ የእግዚአብሔር ልጅ ነው። ወልድ አይደለም። እሺ አብን የላከው ወልድን። ኦኬ አብ ራሱን አይደለም የላከው፣ ሌላ አምላክ ነው የላከው ማለት ነው። አዎ ኢየሱስ ምድር ላይ እያለ አብ በሰማይ ነበረ፣ ስጋ ለብሶ ነበር እዚህ ምድር ላይ። ኦኬ ሁለቱ ምንድን ናቸው? አብ ወልድ መንፈስ ቅዱስ አንድ አምላክ። ኖ አይደለም። አብ ወልድን ላከው አይደለም? ሁለቱ ምንድን ናቸው? አምላክ። ኦኬ አምላክ ናቸው። ስንት አምላክ ናቸው? አንድ። ኦኬ አንድ አምላክ ከሆኑ
አብ ላኪ ነው አይደል? አዎ። ወልድ ላኪ ነው? አዎ። ወልድ ላኪ ነው? ለምን ወልድ የተወለደው ነው እንጂ ኢየሱስ ነው ወልድ። ተላኪ ነው እኮ አይሻ። አንዱ ላኪ ያደረግሽው አንዱን ተላኪ ያደረግሽው። ስለዚህ አንድ ያልሽው ላኪው ነው ተላኪው ነው? ሶስቱንም አብ ወልድ መንፈስ ቅዱስን ኖ እኔ ያልኩሽ አንድ ላኪ ያለው ሁለት ተላኪ አለ። አንደኛው አምላክ አንዱን አምላክ ሂዶ ወደ ምድር ተሰቅለ ሞተ የሰው ልጆችን አድን ብሎ ልኮታል እና ልክ መስቀል ላይ ሲሰቀል ምናምን ቁጭ ብሎ ያየዋል እሱ። ከዛ ይሄ ደግሞ ለምን ዝም አልከኝ አድነኝ እንጂ እያለ ይጠይቀዋል ያንን አምላክ ማለት ነው። ስለዚህ አሁን መስቀል ላይ የተሰቀለው ነው አንድ አምላክ ወይስ መስቀል ላይ ሲሰቀል ቁጭ ብሎ የሚያየው? ከዛ ሌላኛው ደግሞ ሰማይ ላይ ሆኖ የተሰቀለውን አምላክ ያየዋል እና አንቺ አንድ አምላክ የምትይው ይሄ ቁጭ ብሎ ሲያየው የነበረው ነው ወይስ መስቀል ላይ ሲሰቀል የነበረው ነው? ምን አድርጎ አብሮት ያለው ነው? አብሮት ያለውን ማን አይደል? አንዱ አምላክ የምትይው የተሰቀለው ነው ያልተሰቀለው? የተሰቀለውም ያልተሰቀለው እኮ የተሰቀለውም ያልተሰቀለውም ሁለት ነው የሚሆነብሽ። መነጣጠልሻቸው አንዱ ተሰቀለ አንዱ አልተሰቀለ አካል ነው። እጅህም እግርም አንድ ላይ ማን ነው ስማት? ጃነ የሚለው መሰለኝ አይደል? እጅህም እግርም አንድ ላይ ጃነክ አይደለ? አካሉ ይላካው ነው አይደለም አካል ነው ወልድ አካል ነው። እኔ እጅግሬ አይደለም እጅግሬ እኔ ነው እንጂ እኔ አይደለም እጅግሬ። በቃ ዞሮ ዞሮ ተግባብተናል። አንድ አካል ነው። ቆይ አንድ ቀላል ጥያቄ ልጠይቅሽ። ማርያም የአምላክ እናት ናት? ማርያም የአምላክ እናት ናት? አዎ፣ ምክንያቱም በመንፈስ ቅዱስ ወልደዋለች በድንግል። ኦኬ፣ አብን ወልደዋለች? ወልድን ወልደዋለች። አካሉን ወልደዋለች። የአብን አካል ነው። አብን ወልደዋለች። ወልድን አብንስ አልወለደችውም። አንዱን አካል ነው የወለደችው ወልድን። ስለዚህ ያልወለደችው አምላክ አለ ማለት ነው? የለም። አብ የሚባለውን አምላክ ወልደዋለች? አካል ነው ያው መልሶ ሲል አካሉ አንዱ አምላክ ነው። አብ አካል ነው አብ አምላክ ነው ወይስ አካል? አብ ከወልድ ጋር አንድ አምላክ ነው። ብቻውን አካል ነው አምላክ? ከወልድና ከመንፈስ ቅዱስ ጋር አምላክ ነው። ብቻውን እኔ ብቻውን ነው የጠየኩሽ። ብቻውንም አምላክ ነው። ኦኬ፣ እሱን አምላክ ወልዷል። ኢየሱስ ክርስቶስ ሳይወለድ በፊትም አምላክ ነበር። ችግር የለውም። ብቻውን እሱ ማርያም ወልደዋለች? አካሉን ወልደዋለች። ልኳል ኢየሱስን። አብ የሚባለውን አምላክ ማርያም ወልደዋለች? አልወለደችውም። የላከውን ወልዳለች። ስለዚህ ያልወለደችው አምላክ አለ ማለት ነው? የለም። አካሉን ወልዳለች። አሁን አንድ ላይ ነው። አብ የሚባለውን አምላክ ወልደዋለች? አልወለደችው። ወልድን ነው የወለደችው። ስለዚህ አብ የሚባለውን አምላክ ስላልወለደችው ያልወለደችው አምላክ አለ? የለም። አምላክ አይደለም የወለደችው፣ አካሉን ነው። የአብን አካል ወልደዋለች? ወልድ ሆኖ ወርዷል። አሁን ደግሞ አድርጎ አንዱ አካል ሆኗል። ኦኬ አብ ወልድ ሆኖ ወርዷል ወደ ምድር። አብ ተወልዷል። ለምን አካሉን ተወልዷል። የአብ አካል ተወልዷል። ወልድ ወልድ የአብ አካል ነው? አንድ አምላክ ነው። ማሻአላ። ስለዚህ ማርያም የአብን አካል ወልደዋለች ማለት ነው? ወልድን ወልዳለች። የአብን አካል ወልድን ወልዳለች። እኔ ጥያቄ የአብ አካል ወልድ ነው። አብ የሚባለውን አምላክ ወልደዋለች? ወልድ ሆኖ ወልደዋለች። እሺ ላቅልልልሽ። እኔና አንቺ ስናወራ ምንና ምን እያወራ ነው? እኔና አንቺ ስናወራ ምንና ምን እያወሩ ነው የሚባለው? ስለ አብና ስለ ወልድ ስለ መንፈስ ቅዱስ አንድ አምላክ ነው እያወሩ ነው። እኔና አንቺ ስናወራ ስለምን እያወራን ነው ሳይሆን ምንና ምን እያወራን ነው? ጥያቄ አልገባኝም። አሪነር ሰላም አለይኩም። ረያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ሀጂ? ደህና ነህ? አለሁ አልሐምዱሊላህ። እሺ አሁን ርች ምንና ምንድን ነው ያወሩት ማለት? እኔና ረያን አወራን። ምንና ምንድን ነው ያወሩት?
ግልጽ አድርገው። እንደዚህ አይነት ቋንቋ አይገባኝም ብዙ። እሺ እኔና አንቺ ስናወራ ማንና ማን እያወራ ነው? ስምህ ማን ነው? ጃኖ ስምህ? እኔና ጃ እያወራ ነው። ኦኬ ራሄልና ጃ አይደለ? ኦኬ ምንና ምን እያወሩ ነው ቢባልስ? አሁን የሆኑ ሰዎች ከሩቅ እኔና አንቺን አይተው ምንና ምን እያወሩ ነው ቢሉ ምንና ምን እያወሩ ነው የሚሉት? ስለ አምላክ የተለያየ አካል እያወሩ ነው። ኖ ስለምን አይደለም ያልኩሽ። ምንና ምን ምንድን ነሽ አንቺ? ሰው። እኔስ ምንድን ነኝ? ሰው መሰልኩ። ሙስሊምና ክርስቲያን ይባላል። ወንድሜ እንዴት ነህ? ይቅርታ ያው በመሀል ገብቻለሁ። ጠላ ቤት እንደዚህ ትገባለህ? ጣልቃ እየተወያየን እንደዚህ ጣልቃ አትገቡ። እሺ እኔና አንቺ ስናወራ ታዲያ ምንና ምን እያወራ ነው ማለት? የምናወራው ርዕሱን ጉዳዩን ነው ወይስ ስለምን አይደለም ያልኩሽ? ምንድን ነሽ አንቺ? ምንነታችን ነው የጠየኩሻለሁ። ሴትና ወንድ ነው። ሴትና ወንድ ምንነታችን አይደለም። ምንድን ነሽ አንቺ? ነው ምንድን ነሽ አንቺ? ሰው ምንድን ነሽ? ሰው ነሽ? እኔ ሰው ነኝ። ሰውና ሰው እያወራ ነው አይደል? እሺ አብና ወልድ ሲያወሩ ምንና ምን እያወሩ ነው? አብና ወልድ አላወሩም። ስጋ ሆኖ ምድር ላይ ያለ ነበር የሚያወሩት። ኦኬ አውሩ አምላክ እያወሩ ነበር። ከዛ በፊት አውርተው ያውቁ? ፍጹም ሰውና ፍጹም አምላክና አብ እያወሩ ነበር። ኖ ከዛ በፊት አውርተው ያውቁም ወይ? ከዛ በፊት አውርተው ያውቁም ወይ? ለምድር አው ለምሳሌ ኦሪት ዘፍጥረት ላይ ለምሳሌ እግዚአብሔርም አለ የሰው ልጅ እንደ ምሳሌያችን እንፍጠር አለ ብሎ ያናግራቸዋል አይደል? እኔ እንጃ እሱ ነገር አላውቅም። ምክንያቱም እሱ ጋር ልሳሳት እችላለሁ። አላጠናሁትም፣ አልተረዳሁትም ሐሳቡን። በዚህ ጉዳይ ነው ስለተረዳሁት እናወራ። ኦኬ አውርተውት አያውቁም። እሺ ችግር የለውም። አብ ወልድን ወልዶታል አይደል? ማለት ወልዶታል። ማርያም ነች የወለደችው እንዴ? አብ ወላዲ አይደል እንዴ? ምን ቆይ ከየትኛው ቤተ እምነት ነሽ? ኦርቶዶክስ ነሽ? ጴንጤ ነሽ? ያለ መልእክተኛ ነብዩ እኔ መጽሐፍ ቅዱስ ነው የማምነው እኮ። ምንድን ዶሚኔሽን ምንድን ነው? በቃ መጽሐፍ ቅዱስ ነው የማምነው። መጽሐፍ ቅዱስ ስለሆነ ርዕሳችን የኔ እምነት አይሰራም። የትኛው መጽሐፍ ቅዱስ? 66 ኦኬ 66 አሃዱ ከሆነ ዕብራውያን 1:5 ላይ እግዚአብሔር አብ እግዚአብሔር ወልድን እንደ ወለደው ይናገራል። ከፈለግሽ ገብተሽ ቼክ አዎ አካሉን ነው። እውነት ነው ልኮታል። ኦኬ ምኑን ነው የወለደው? ወልድን። አይ ማንን አይደለም ያልኩሽ፣ ምኑን ነው የወለደው? አካሉን። አካሉ ምንድነው? ወልድ ነው። ስጋ ነው። ማን ነው አላልኩሽ? ምንድነው አካሉ? አካሉ የሰው ልጅ ነው። ማርያምን አይደለም ያልኩሽ። ማርያም ከመወለዷ በፊት እግዚአብሔር አብ ወልድን ወልዶታል ወይስ ይሄንንም አታውቂ? አላውቅም። እሱ ታዲያ ይሄን ሳታውቂ ነው ታዲያ የምታደርጊኝ? እንዴት ነው ታዲያ አሁን የማታውቂው ነገር አለ? እንዴት ይሄንን አላውቅም። ይኸው ልጅ እኔ ይሄንን አላውቅም። ነገር ግን እሺ ሌላ ነገር ወልድ ሲናገር አውቃለሁ። እግዚአብሔር ቃል ችግር የለውም። እሺ ወደ ሌላ ነገር ልውሰድሽ። እሺ ኢየሱስ ክርስቶስ ስጋው ፍጡር ነው? ስጋው እውነት ነው፣ ፍጡር ነው። ማን የፈጠረው? ማን የፈጠረው? አብ። ኦኬ ኢየሱስ ፈጥሮታል ራሱን ራሱን አብ ፈጥሮታል ነው። አይ ኢየሱስ ተገልጿል። አብ ፈጥሮታል። አብ እንደፈጠረው ተስማማን። ኢየሱስስ? ኢየሱስ እንደኛ ደካማ ስጋ ለብሶ ስለመጣ ምን ማድረግ አይችልም ነበር ምድር ላይ ሳለ። ኖ ኢየሱስ ክርስቶስ የራሱን ስጋ ፈጥሮታል ወይስ አልፈጠረው? ተወልዷል ከአብ የተነሳ። ኖ አይ ፈጠረው ወይ ፈጥሮታል ወይ? የሱ ነው ጥያቄ። ተወልዷል እንደመጣል ራሱን ፈጥሮት። ኦኬ ስለዚህ ኢየሱስ ፈጣሪ ኢየሱስ ፈጣሪ ሆኖ ሳለ ያልፈጠረው ነገር አለ ማለት ነው አይደል? እስቲ ግልጽ አድርግልኝ አንዴ። ይቅርታ። እሺ ኢየሱስ ሰውነቱ ፍጡር ነው አይደል? ሰውነቱ ፍጡር ነው። እሱን ሰውነቱን ፈጥሯል ኢየሱስ? አብ ነው የፈጠረው። ኢየሱስስ? ኢየሱስ ተገልጿል። ነው ኢየሱስ ፈጥሮታል ወይስ አልፈጠረውም? አብ ነው የፈጠረው እኮ አልኩ። አብ እንደፈጠረው ተስማማን። ኢየሱስ ነው ወይ ብዬ ጠየኩሽ። ለምን ተልኮ አይደል እንዴ መጣው?
የአብ አካል ነው። ተልኮ ነው የመጣው የአብ አካል ነው። እሺ እሱ የኔ ጥያቄ ኢየሱስ ክርስቶስ ራሱን ፈጥሯል ወይስ አልፈጠረም? አዎ አብና ወልድ አንድ ስለሆኑ ፈጥሮታል። ስለዚህ ኢየሱስ ራሱን በራሱ ፈጥሯል። አዎ አብ ነው። ኦኬ ኢየሱስ ክርስቶስ ራሱን በራሱ ፈጥሯል። ኖ ኢየሱስ ክርስቶስ ራሱን በራሱ ፈጥሯል። አብ ነው የፈጠረው። ኢየሱስ ራሱ እኮ ገባኝ። አብማ ፈጥሮታል። ኢየሱስ ራሱን ፈጥሯል ወይ? ፈጣሪ ከሆነ አብ ወልድ መንፈስ ቅዱስ ነው እኮ ፈጣሪ እኮ ገባኝ። ኢየሱስ ራሱን ፈጥሯል ወይ? አዎ አንድ አምላክ ስለሆነ አዎ ፈጥሯል። እሺ ኢየሱስ ራሱን በራሱ ፈጥሯል። እሺ ኢየሱስ ስንት ነው? ስንት ኢየሱስ ነው ያለው? አብ ወልድ መንፈስ ቅዱስ አንድ አምላክ። ኢየሱስ አብ ወልድ መንፈስ ቅዱስ ስንት? ኢየሱስ ስንት ነው? ስንት ኢየሱስ ነው ያለው? አንድ ኢየሱስ። የፈጠረው የተፈጠረው? የፈጠረውም የተፈጠረው። አይ የፈጠረውም የተፈጠረው ሊሆን አይችልም። ፈጣሪ አለ፣ ፍጡር አለ። አንዱን ምረጭ ወይ ሁለት አድርገው። ስጋው ነው የተፈጠረው፣ ኢየሱስ አልተፈጠረም። ስጋው ኢየሱስ ሆኖ ስጋው ኢየሱስ አይደለም? ኢየሱስ ስጋው አይደለም? ኢየሱስ ያው ስጋው ሰው ነው። ሰው ሆኖ ነው የመጣው። ኢየሱስ አይደለም? ስጋው በራሱ ፍቃድ ነው የመጣው። ስጋው ኢየሱስ አይደለም ወይ? ነው። ኦኬ ስለዚህ የተፈጠረ ኢየሱስ አለ፣ የፈጠረ ኢየሱስ አለ እያልሽ ነው። ከዛ አንድ ናቸው ትላለሽ። አንዱ ፈጣሪ ነው። አንድ ናቸው። አንድ አይደለም። አንዱ ይሄማ ፍጡር የሆነ ኢየሱስ አለ፣ ፈጣሪ የሆነ ኢየሱስ አለ። እንዳንቺ አባባል ሁለት ናቸው እንጂ እንዴት ነው አንድ የሚሆነው? አንድ ነው። የእግዚአብሔር ልጅ ነው፣ የሰው ልጅ አይደለም። እኔ እሱን አልጠየኩሽም። ኢየሱስ ፍጡር የተፈጠረ ኢየሱስ አለ፣ የፈጠረ ኢየሱስ አለ። ሁለት ሆኖብሽ አልሆነብኝም። እሺ አንዱ ኢየሱስ የፈጠረው ነው የተፈጠረው? ሁለቱም አንድ ኢየሱስ ነው። አይደሉም። አንዱ ፈጣሪ ነው፣ አንዱ ፍጡር ነው። እንዴት ነው አንድ የሚሆነው? አንዱ የተፈጠረ ነው፣ አንዱ የፈጠረ ነው። እንደዚህ አይደለም። እኛ መጽሐፍ ቅዱስ ነው የምንረዳው፣ በዚህ ሚጢጢ ጭንቅላታችን ሳይሆን እንደ መጽሐፍ ቅዱስ ነው የምንረዳው። እሺ ራሔል ምን ታደርጊያለሽ መሰለሽ? ኧረ አንቺ በመላእክትኛ ነው የምትረጂው? ለምን እኔ እንደ መንፈስ ቅዱስ እንደ መጽሐፍ ቅዱስ ተረድቼዋለሁ፣ በአምላክ ቃል። እንደ ሰው ግን አላስብም። አሁን ከአንቺ ጋር ኢየሱስን ስንፈልግ አንደኛ የተፈጠረ ኢየሱስ አገኘ፣ አንደኛ ደግሞ የፈጠረ ኢየሱስ አገኘ። እንዴት ነው አንድ የሚሆነው? አምላክ የፈለገው ማድረግ ይችላል አይችልም? በአንተ እምነት የፈለገውን ነገር ማድረግ አይችልም ማለት? አምላክ እኮ ነው እኮ። አንቺ አምላክ የፈለገውን ነገር ማድረግ ይችላል? አዎ የፈለገውን ፈልጎ ነው ያመጣን እኛንም እዚህ ምድር ላይ አይደል? ኦኬ እሺ። አምላክ አንቺን ወንድ ሆኖ ማግባት ከፈለገ ይችላል? አምላክ የፈለገውን ነገር ማድረግ ይችላል እኮ። ይመልሽ አምላክ ነው የሚሳነው ነገር አለ እንዴ? አምላክ እኮ ያውኑን መልሽልኛ። አምላክ የሚሳነው ነገር ስለሌለ እኮ መልሽልኝ። የሚሳነው ነገር ከሌለ ኖ የሚሳነው ነገር ከሌለ አምላክ ሰው ሆኖ መጥቶ አንቺን ድል ባለ ድግስ ማግባት ይችላል? የሚችል ከሆነ ይችላል፣ የማይችል ከሆነ አይችልም። ይሄ መልሽ። አምላክን እንደዚህ በተራ ነገር ማውራት ስለማልፈልግ ይሄን ርዕስ ማውራት አልፈልግም። አይ መቻል ነው፣ ስለመቻል እያወራን ነው። ሁሉን ይችላል። አምላክ ሁሉን ነገር ማድረግ ይችላል። አንድ አምላክ መጥቶ ራሱን በስጋ መግለጽ ይችላል አይደል እኮ። አሁን የጠየኩሽን ነገር ማድረግ ይችላል። ይሄን መልሽ። ይሄን ጥያቄ መመለስ አልፈልግም እኮ። አታውቂም ማለት ነው። ይቻል አይቻል ለአምላክ የሚመጥን ቃል ስላልተጠቀምክ ይሄን ጥያቄ መመለስ አልፈልግም። እሺ አምላክ ራሱን ማጥፋት ይችላል? ይችላል። የፈለገው ማድረግ ይችላል። አምላክ ላይ እንዴት ጥያቄ አለ እንዴ? አምላክ ላይ እሺ አምላክ ሰይጣን መሆን ይችላል? አምላክ የፈለገውን ነገር ማድረግ ይችላል። ሁሉን ቻይ ነው። አምላክ ሰይጣን መሆን ይችላል? ሁሉን ቻይ ነው። ሁሉን ቻይ ነው። አምላክ ሰይጣን መሆን ይችላል? ሰይጣን መሆን ይችላል? ቃል ያውጣ ካተንተንልኝ ሁሉን ማድረግ ይችላል። ሁሉን ቻይ ነው። ይሄ መልስ ይችላል ወይ? ሰይጣን መሆን ይችላል ወይ? በቃ ጨረስ። ሁሉን ቻይ ነው አልኩ፣ ጨረስኩ። ሁሉን ቻይ ነው። ጨረስኩ። አምላክ ሰይጣን መሆን ይችላል ወይ? ሁሉን ቻይ ነው አምላክ። አይ ነው ሁሉን ቻይ ነው። ሰይጣንስ መሆን ይችላል? የፈለከውን በል። አምላክ ሁሉን ቻይ ነው። ንገሪኝ እኮ ገበኝ። ሰይጣን መሆን ይችላል ወይ? መልሽ። ይሄን ኮሽ ሁሉን ቻይ ነው አምላክ። ሁሉን ቻይ ነው። ሰይጣንስ መሆን ይችላል? በቃ እንደፈለክ በል። ሁሉን ቻይ ነው አምላክ። ምድር ላይ መምጣትም ይችላል። አምላክነቱን አልክድም። ተወርዶ ስለመጣ አምላክነቱን አልክድም። ለምሳሌ አሁን አንቺ እንደነገርሽኝ ያው ለምሳሌ እግዚአብሔር የሰው ልጅ ሆኖ መጥቶ ተሰቅሎ የሰው ልጆችን ማዳን ይችላል? ይችላል። ሰይጣንስ መሆን ይችላል? ይሄን ጥያቄ መመለስ አልፈልግም። እሺ
እሺ አምላክ እሺ እኔ መመለስ ስላልቻለ በነገራችን ላይ አፋልኝ ተብሎ ዝም ብሎ አይወራም። እግዚአብሔርን መፍራት አለብህ። የምታወራው ነገር አንቺ ነሽ መፍራት አለብሽ። እንዴት አንቺ አምላክ ሁሉን ነገር ማድረግ ይችላል? አምላክን ስለማግባት ሰይጣን ስለመሆን አምላክ ፈጥሯል አይደል? የሚችል ከሆነ ይችላል በይ፣ የማይችል ከሆነ አይችልም። በቃ ማወቅ እኮ ነው፣ እውቀት ነው አይደል? የተገበያየን ያለ ነው። የሚችል ከሆነ ይችላል። ስለሚያደርግ ነገር ማውራት አልፈልግም። ስለ አምላክ ክብር ስላለ እኮ ክብሩን ዝቅ የሚያደርግ ነገር አያረግም እያልኩሽ እኮ ነው። አንቺ ራሱ ማውራት አቃተሽ ገባሽ? አሁን ለምሳሌ አንቺ አምላክ አንቺ አሁን ለምሳሌ አይደለም ስሚ፣ አሁን አንቺ አምላክሽ አሁን አታዙሩ አንዴ ፍሬን ያዝ አንዴ አምላክ በገዛ ፈቃዱ ለኔ ሲል መዋረድ ይችላል። እኔ ግን አዋርጄ ልጠራው አልችልም። እሱ በቃ እሺ አምላክ በገዛ ፈቃዱ ሰይጣን መሆን ይችላል። በገዛ ፈቃዱ ሁሉን ቻይ ነው አምላክ እኮ በገዛ ፈቃዱ ሰይጣን መሆን ይችላል። እንደፈለክ በለው። አሁን ሰይጣን ይሆናል ብዬ እኔ አምላክ ላዋርደው አልችልም። አይደለ እኮ ማዋረድ አልፈልግም። ይሄን ቃል መጠቀም አልፈልግም። አምላክ ራሱን ማዋረድ ይችላል። ተዋርዶ መጥቶ ስላየሁት ይችላል። እሺ ሰይጣን መሆን ይችላል። ስላደረገ ከብረዋለሁ። በራሱ ፈቃድ ሰይጣን መሆን ይችላል አምላክ። እስካሁን ሰይጣን ስላልሆነ ሰይጣን ይሆናል ብዬ መናገር አልፈልግም። ያደረገውን ግን እናገራለሁ ሆኖ የመጣውን። ኦኬ ስለዚህ ሰይጣን መሆን ይችላል አይቻል አታውቂም አንቺ። ይችላልም አላልኩም አይችልም አላልኩህም። ይሄን ቃል መጠቀም አልፈልግም ያልኩ ጥርጣሬ ያለሽ ይቻል አይቻል ላይ ማለት ነው። አሁን ሁሉም ይችላል አልሽና ሁሉን ቻይ ነው። አሁን ግን ጥርጣሬ ቢኖርም ሁሉን ቻይ ነው አይደለም እኮ። ይሄን የሚችል ከሆነ ይችላል በእኛ በቃ እንደኔ የፈለክበት ምክንያት አለ አላውቅም። ለማንኛውም ምንም ምክንያት የለኝም። ምንም ምክንያት የለኝም። መቼም ስለማትችል ራስን መቀየር አልፈለክም እኮ። ኖ እንደማይሆን ስለማትጠቂ ገባሻ? ለዛ ነው መቼም አድርጎ እንደመጣ ምናለው የሰው ስጋ ሰይጣን መሆን ይችላል ወይስ አይችልም? በቃ ይሄን አድርጎ ይመጨረሰ ያደረገውን ብቻ መልሳለሁ። ቃላት መጨመር መጽሐፍ ቅዱስ ላይ አልፈልግም። በቃ እሺ ችግር የለውም። ጥያቄ አለሽ? የተጻፈውን ብቻ ምናለው። ጥያቄ አለሽ? በምኑ ጥያቄ? ሌላ ጥያቄ? በቃ እስካሁንማ እኮ በጣም ትልልቅ ነጥብ ነው የጣልሽው። እንትን ነው በደንብ አጥኚና ሌላ ቀን ተረጋግተን ደግሞ በደንብ እናወራለን። በደንብ አጥኚ። እሺ አንድ ጥያቄ ልጠይቅ አንተን። እኔ ቆይ የትኛውም ነብይ የትኛውም ሰው በአምላክ አይነት ቃል መናገር ይችላል? እንደ አምላክ ማለት ለምሳሌ ቅድም እንዳልኩ አልፋና ኦሜጋ ነኝ እንዳለው አምላክ ብቻ ሊለው የሚችለው ወይ አላህ ወይ እግዚአብሔር? አይ አልፋና ኦሜጋ ብቻ ቃል አንድ ነብይ ይችላል። አሁን ለምሳሌ ሙሴ እኮ አይተሽ ከሆነ ፈርዖን ጋር ሄዶ ህዝቤን ልቀቅ ምናምን ነገር እያለ እንደ እግዚአብሔር ሲያወራው ነበር አይደል? አብይም እኮ ህዝቤን ልቀቅ ሊል ይችላል። ዶክተር አብይ ኖ አይደል? እኔ እንዲህ ያደርግብሃለሁ ብሎ እኮ ይናገሩ ነበር። እዛ ይልሽ እኮ ይኸውልህ አሁን ብዙ ጥቅሶች አሉ እዚህ ጋር ኃጢአትን የሚምር ወይ ካላ ወይ ከእግዚአብሔር በቀር ሌላ ነብይ አለ ኃጢአትን ሊምር የሚችል? ስልጣን ከተሰጠው ምን ችግር አለው? እኔ መማር ይችላል። ከተሰጠው አላልኩም። ራሱ ማድረግ ይችላል ወይ ነብይ? አይ በራሱ አይችልም። በራሱ ማንም ሰው አይችልም። እሺ ኢየሱስ ግን ማርቆስ 2 ላይ ይላል እንደዛ። እሺ አንብብ። ላይቭ የገባሁት በስልኬ ነውና ከቻልክ መጽሐፍ ቅዱስ ካለ እኔ አሁን እጄ ላይ የለም ነው። በቃ እንግዲህ ሌላ ቀን ተዘጋጂና በስነ ስርዓት እናወራበታለን። እሺ ያዘውና ለማንኛውም ጥቅሱን ያው ሌላ ቀን ፎሎ አድርጊኝና ያለውበት ቤት ተከተለሽ መጥተሽኝ እንትን በይ ማለት ላይክ ኢነርጂሽ በጣም ደስ ይላል። እምነትሽን ዲፌንድ ለማድረግ ያለሽ ምናምን ፍላጎት ደስ ይላል። ግን ምን መሰለሽማ ይሄ የምታደርጊው ነገር ሙሉ ቢሆን አሪፍ ነው። ገባሽ አይደል? ምክንያቱም በአንዱ ጋር ሞልቶ በአንዱ ጋር የሚፈስብሽ ከሆነ ጥሩ አይደለም። ግን እኔ አሁን ከኔ ጋር ስትወያይ እኔ ኢየሱስ ክርስቶስ አምላክ አይደለም ብዬ ለሞግትሽ ይችላል። አምላክ ሆኖ በሞግትሽ አያስኬድሽም ነው። ይሄ የኔ ፖይንት ነው። ገባሽ አይደል? ይሄንን መሙላት መቻል አለብሽ። ኢየሱስ ክርስቶስ አምላክነቱን የምንቀበለው ከአብ ጋር እንዴት ነው አንድ አምላክ የሚሆነው የሚለውንም ነገር መሙላት መቻል አለብሽ እንጂ ዝም ብሎ እንደዚህ ስለተባለ አይባልም። ስለዚህ ሙሉ ነገሩ ስለ ምስጢረ ሥላሴ በደንብ አንብቢ። ገባሽ አይደል? ስለ ኢየሱስ ክርስቶስ ራሱ በደንብ አንብቢና እነዚህ ነገሮች በጥቅል ተጠቃለው ኢንሻአላህ በደንብ እናወራለን። ጥሩ ነው ያለሽን ነገር ወድጄሻለሁ። እሺ አንድ ነገር ደግሞ ልንገርህ። አሁን አንተ እምነትን ነግረኸኛል። እስካሁን ሙስሊም ነኝ ብለኸኛል። አንተ እስካሁን ስናወራ
አልነገርከኝም። እኔ ግን መሆንህን አውቄያለሁ አይደል? እሺ እኔ መሆንህን አውቄያለሁ። እሺ መጽሐፍ ቅዱስን ስለ ኢየሱስ መሆኑን ያወቅነው ከተጻፉ ነገሮች ነው። ግዴታ ቃል በቃል እንትን እያልን ሰይጣንን ማስደሰት የለብንም አይደል? አዎ እኔ ደግሞ ላጠንክርብሽ ብልሽ ደግሞ ይከብድሻል። እንዲሁም ላቅለልልሽ ብዬ ነው እስካሁን ስናወራ የነበረው። ችግር የለውም። ማጠንከር ሳይሆን ስታጠነክረው ደግሞ ጠንካራ መጽሐፍ ቅዱስ የሚያነብ ሰው ያስፈልጋል። እኔ በተረዳው ልክ ስለሆነ ማውራት እኔ አሁን አንድ በጣም ቀላል ጥያቄ ልጠይቅሽ። መቼም የማትመልሺው መጽሐፍ ቅዱስን ማን የጻፈው? ቀላል ጥያቄ፣ በጣም ቀላል ግን መቼም የማትመልሺው ጥያቄ። በመንፈስ ቅዱስ ምሪት ነው የተጻፈው። በሰዎች ነው የተጻፈው። ማን የጻፈው? ያው 44 ምናምን ነው ይባላል ሰዎቹ። ብዙ አላውቅም ግን በመንፈስ ቅዱስ ምሪት መሆኑን አምናለሁ። ያው መቼም የማትመልሺው አንደኛ መጽሐፍ ቅዱስን የጻፈው ማን የጻፈው? በመንፈስ ቅዱስ ምሪት ምናምን የምትይው ከየት ነው ያመጣሽው? ሲቀጥል ደግሞ ተጻፈ ራሱ የተባለው 66ቱ ነው፣ 81ዱ ነው፣ 73ቱ ነው፣ አሜሪካን ኒው ስታንዳርድ ቨርዥን ነው፣ ኪንግደም ቨርዥን ነው? የትኛው ነው? በመጽሐፍ ቅዱስ ማህበር ታትሞ የሚመጣው ነው መቀበለው ኢትዮጵያ ውስጥ የትኛው ነው? የማህበሩ አይደለም። የመጽሐፍ ቅዱስ ማህበር አሳታሚ 66 እና 81 አሃዱን እሱ ነው። 81 ኢትዮጵያ ውስጥ ብቻ ነው ያለው። ምን የማውቀው ኦርቶዶክስ ተዋህዶ ውስጥ ብቻ ነው። ኦኬ፣ እሱ ተሳስቷል። አላውቅም፣ የራሳቸው መልስ ሊነግሩ ይችላሉ። ነገር ግን ከዚህ ሁሉ ለምንድን ምናምን ሀገራት ተሳስቷል በይኝና አላውቅም ተሳስቷል በይ አላውቅም፣ ግን እንደ አብዛኛው ሰው የሚጠቀመው ነው የምጠቀመው እሱ። እሺ፣ እስክሪብቶ እጅሽ ላይ አለ? እስክሪብቶ አልያዝኩም፣ ሱቅ ነኝ። እሺ፣ የሆነ ጥቅስ ልሰጥሽ ነበር። እስቲ ይሄን ጥቅሱ ከ66 እንድትሰጪኝ ማለት ነው። ያወጣው ከ81 ነው አይደለም፣ ከ66 መጽሐፍ ነው፣ ግን ትመልሽልኛለሽ። ልክፈተው? ምን? እሺ ጥቅሱን ቆይ ልክፈትልሽ። እሺ እንትን ማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ በዚያን ጊዜ በነብዩ በኤርሚያስ የተባለው ከእስራኤል ልጆች አንዳንዱ የተገመቱትን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላው ሰሪ መሬት ስጡ የሚል ተፈጸመ ይላል። በነብዩ ኤርሚያስ እንደዚህ ተብሎ የተጻፈውን ትንቢት ከ66 መጽሐፍ ውስጥ ይዘሽ ነው የተመጫለሽ። ተከታይ እሺ፣ ግን መጽሐፍ ቅዱስ ይዛል እንዴ? ነው አይደለም። እኔ እንትን ነው እያወጣ ያለሁት ከራሴ ወደ ነው እያወጣ ያለሁት መጽሐፍ ቅዱስ ስላልያዝኩ እኮ ነው። እንደገና ደግሞ መሄድ ይኖርብኛል። ምንድነው ማቴዎስ ወንጌል ምዕራፍ 27 ቁጥር 9 እና ቁጥር 10 ከስር ጻፉላት። ማቴዎስ ወንጌል ስክሪንሾት አድርጊ ይጻፉልሽና ኮሜንት ላይ ማቴዎስ ወንጌል ምዕራፍ 27 ቁጥር 9 እና 10 እስኪ ንገረኝ አንተ ሐሳቡን። ይሄ በነብዩ ኤርሚያስ የተነገረ ትንቢት ባሻለለ እና ይሄንን እንትን ከ66 መጽሐፍ ውስጥ ይዘሽ ነው የተመጨሽ። በጣም ብዙ ጥቅስ አለ፣ በጣም ብዙ ጥቅስ ማለት ነው። ስንት አመጭልኝ? ይሄንን ይዘሽ ነውና ለኔክስት ደግሞ ጻፉላት ከስር ማቴዎስ ወንጌል ምዕራፍ 27 ቁጥር 9 ቁጥር 10 ወይ ራሱ ጻፉና ኮሜንት ላይ እንትን በይው። ስክሪንሾት አድርጊ። ምዕራፍ 10 አይደል ያልከኝ? ምዕራፍ 27 ማቴዎስ ወንጌል ምዕራፍ 27 ቁጥር 9 እና 10 እና በደም እንትን በይና እኔም ውጪ ነው ያለው ተረጋግቼ አይደለም ያወራሽ። ተረጋግተን በስነ ስርዓት እናወራለን ሌላ ቀን። እሺ ረመዳን ምናምን አላችሁ? እኔ የሆነ ወደ ውጪ ነገር ወጣው እንትን የሚቀጥሉ ረመዳን አለክ? ረመዳን ወይ መቀጠል የሚችል ሰው እስቲ አንድ ቁጥር ይጻፍልኝ ላስገባችሁ። ወይ ሁሱ ካለ ሁሱ አለክ? ሁሱ አይኖር